እንትን ያልኩት እኔ አምናለሁ በጥምቀት እንዴ ምን አይነት እምነት እንደምታምን ራስን ታዘበው። ቆይ አንዴ ፍሬዘር ራስን እንድትታዘበው ነው ጊዜ የምንሰጥ ለራስ እንትን እንድትለው እንድታስበው ማለት ነው። ዮሐዴ እንኳን ደህና መጣ ፓፓ። እግዚአብሔር ይመስገን። ደህና ናችሁ? አለን ይመስገን አምላክ። እንኳን ደህና መጣ ብሮስኪ። በዓል እንዴት አለፈ? አሪፍ ነው አንዴ በጣም አሪፍ ነበረ፣ ደስ ይል ነበር። እግዚአብሔር ይመስገን። ዮባ የሰጠውን መልስ እያየው ነበርና በጣም ጸዴ መልስ ነው። ባይዘው አንድ ጩጬ ልጅ አለ እዛ፣ አንድ የሆነ ሕፃን ልጅ አለ። ብቻ ምንድነው ዛሬ ሰይጣን ምን የሚልበት ቀን ነው ምናምን ነገር ብሎ የሆነ የቀባጠረው እና ዮባ በጣም ጸዴ መልስ ነው የሰጠው። ደስ የሚል መልስ ነው ጥሎብን። ያው እንትን እናስታውስ የለ ዘመዳሞችን ሰው ዘመዱን ሲረሳ ኧረ ተው ዘመድ ነው ብዙ አትርገጠው ምናምን ብየው ወንድሙን ጠርቶ እኮ ነው የወንድሜ ቀን ነው ብሎ መልስ የሚያስፈልገው ሰው አይደለም። እውነት ለመናገር አንዳንድ ሰው ኮሜንት ላይ እንደው ልጅ ነው መልስ የማያስፈልገው እያሉኝ ነበርና ለመልስ ሳይሆን እንኳን አደረሳችሁ ለማለት ነው የተጠቀምኩት። እና ደግሞ ያው ጄቲቪ ላይ አንድ ቤተሰቦቻችሁን እናገናኛለን የሚል ፕሮግራም ነበረ ካስታወስክና ጣቢያው ሲዘጋ ቆሞ ስለነበር እና እሱን ትንሽ ልጀምረው ብዬ ነው ቤተሰቡን ላስተዋውቀው ብዬ። ረነቆራ ቤተሰብ ማገናኘት ጭራሽ ጀምረሃል። ይመች። እሺ እንግዲህ ጋይስ እናንተ ላይቭን በደምብ ታብታብ እያደረጋችሁ ቀጥሉ። አሁን እንግዲህ ያው ለነፍሳት ጥሪ ማድረግ የምንጀምርበት ሰዓት ነው ትላለህ ዮባ ሰክስ። ለማንኛውም ሉተር እግዚአብሔር አገልጋይ ነው የምትሉ ወይ ደግሞ ፕሮቴስታንቲዝም የምር ፕሮቴስታንቲዝም ራሱ ይሄ ሪፎርሜሽን እንቅስቃሴው ራሱ ከእግዚአብሔር የመጣ ነው ወይ ደግሞ እግዚአብሔር የሚያውቀው ነው የሚደግፈው ነው ብላችሁ የምታስቡ ሰዎች ገስት መላክ ትችላላችሁ። በአጠቃላይ ፕሮቴስታንቲዝም ላይ ደግሞ ጠቅለል ያሉ ነገሮችን እያነሳን ስለምንቆይ ገስት መላክ መጀመር ትችላላችሁ። ከዚህ ሰዓት ጀምሮ አንድ ቁጥር መጻፍ ትችላላችሁ። እንግዲህ ስልጣን ያላቸው ወንድሞችና እህቶች አሉ፣ እነርሱ ይቀበሏቸዋል። ፍራንች አሁን አንድ ቁጥር የሚጽፍ ሰው አየሁሽ። ሜይ ቢ አሁን ከምናወራው ነገር ጋር ይሁን እየጻፈ ያለው። እሺ አለመለሰ አንተ ዘምሬ ነበር ተሳስቼ፣ ሴጣን አሳስቶኝ። ሰላም ወንድማችን እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። የት ቤተ እምነት ነህ? እኔ እንኳን ጴንጤ አይደለሁም፣ ግን ምንድን ነህ? እንዳታስወርደኝ ኦርቶዶክስ ነኝ። እንዳታስወርደኝ የሆነ ጥያቄ አለኝ። ዛሬ ፕላናችን ቅድም እንዳልነ እንግዲህ ደጋግመን አንድ ደቂቃ ስተኛ ለዛ ነው ባይዘው ፈለገ ነበረ ፕሮፋይል ግን በቃ ማግኘት ስላልቻልኩ በእንደዚህ ፕሮፋይል የቀየርኩትም ለዛ ነው። እሺ እግዚአብሔር ነው የምላችሁ። አምናለሁ። ችግር የለም ብሩ። ጥያቄን አቅርብና ወንድሞች መልስ ይሰጡበታል። እሺ ቀጥል። እሺ እኔ ማለት ፈለገ ጓደኛችሁ ነው አይደለ? አሁን ሃይማኖታዊ ጥያቄ ልጠይቀን የመጣ መስሎኝ ነበር አይደል? አይደለም፣ መልዕክት እንድታደርሱልኝ ነው። ካልቻላችሁ ችግር የለም ወርዳለሁ፣ አያሳስብ። አይ በቃ አንዳንዴ ያው ለዛሬ ባይዘው ሰይፈዲን ዮባ ነው። ይሄን ቅጽል ስም ኦልሬዲ ወስዶታል፣ ወደ ዮባ ተላልፏልና ዛሬ እሱ ነው በስርዓት ማኔጅ ያደርጋለው። ባካችሁ ክርስቲያን ወንድሞችና እህቶች አሁን የወረድከው ወንድማችን የምርም ኦርቶዶክስ ምናምን ከሆንክ ኦኬ ኦፌንድድ እንዳትሆን ምናምን ነገር ቀድመን የያዝነው ፕሮግራም ስላለ ነው። ፈለገን ከፈለገው ፈለገ ሜሴጅ ስለሚያይ በውስጥ ጻፍለት። ኦኬ በውስጥ ጻፍለት። ፕሮቴስታንቶች ገስት መላክ መጀመር ትችላላችሁ። ገስት እንቀበላለን። እስከዛ ድረስ ግን ለመግቢያ ያክል እዮብ አንዳንድ ሀሳቦችን እያነሳ ይሄዳል። ከዛ እኔም ደግሞ የተወሰነ ሀሳብ እየሰጠው ፕሮቴስታንቶች እስኪመጡ ድረስ ማለት ነው ገስት እስኪልኩ ድረስ ካላኩም ችግር የለም እኛ we will proceed። እዮብ ፕሮቴስታንቲዝም እንቅስቃሴውም ሆነ
አሁን እምነቱ ውስጥ ያው ብዙ ነገሮች አሉ። ለአንተ አልነግረህም፣ በእግረ መንገድን ትሄድበታለህ። ከጌታ ነው ብለህ ታስባለህ? እስቲ እዚህ ነገር የተወሰነ ነገር በል፣ እድል ልስጥህ። ረገጣ አምሮሃል ዛሬ ሳይ፣ እንዲሁ ዝም ብዬ ሳይ ሰው መርገጥ ያማረ ትመስላለህ። አይ አጠያየቅ ነው እንጂ ከጌታ ነው ስትልኝ ጌታቸው ማን ነው ልል ነበር። እኛ ከምናውቀው ጌታ ሊሆን አይችልም። ከጌታ ነው ብዬ በፍጹም አላምንም። የምልበት ብዙ ምክንያቶች አሉኝ። የመጀመሪያ ርዕሱ እንደምታዩት ሉተርና ፕሮቴስታንቲዝም ነው። ሁለት አንግል አለ። የመጀመሪያው የፕሮቴስታንቲዝም መነሻ ሉተር ነው እንደምታውቁት። ከዛ ሌሎች ሪፎርመሮች ተነስተዋል። የመጀመሪያው ተጠቃሽ ሉተር ነው። አብረን እንጠራዋለን፣ ግን አብረው ናቸው ማለት ይከብዳል። አብረን ፕሮቴስታንቲዝምን ለማንሳት ስንሞክር ሉተርን እናነሳዋለን። ሉተርን አይተን ወደ ፕሮቴስታንቶቹ ስንዞር ግን ሌሎች ናቸው፣ አባታቸው ሌላ ነው፣ ከሌላ ቦታ የተወለዱ ናቸው እና የሉተር ልጆች አይደሉ። በጣም ጥቂት ሉትራን የሚባሉት ከነሱ ውስጥ ደግሞ በትክክል ሉተርን የሚከተሉ አሉ፣ ደግሞ ትንሽ ለየት አድርገው የሚከተሉ አሉ። በፍጹም ሉተርን ደግሞ የማይከተሉት አሉ፣ ወይም በእምነት ማለት ነው እምነታቸው የማይመስል ማለት ነው። እና አብረን የምንጠቅሰውም አብረው አለመሆናቸው ይሰመርበት። አይደለም ከኛ ጋር ከአባታቸውም ጋር ይስማሙም ማለት ነው። ሁለተኛው ከጌታ ከኢየሱስ ነው እምነታቸው ብዬ ማላምንባቸው ብዙ ምክንያቶች አሉ። የመጀመሪያው የኢየሱስን ትምህርት ስለማይቀበሉ ነው። እንግዲህ ሚዛናችን ትምህርት ነው እንደሚታወቀው፣ ጥሩ ነው መጥፎ ነው፣ ልክ ነው ልክ አይደለም፣ እንደዚህ አይነት ነገሮችን ለማለት ወይም ለማንሳት ትምህርት መመዘኛ ነው። ለዛ ነው ጳውሎስ በተደጋጋሚ ለራስህና ለትምህርት ተጠንቀቅ እያለ ትምህርት የምንጠነቀቅለት ጉዳይ እንደሆነ የሚናገረው ማለት ነው። እንደው አቻችለን እንደው ትንሽ እንትን ብለን ምናምን የሚባል ነገር አይደለም። ምክንያቱም ትምህርት ወደ እግዚአብሔር መንግስትም ለመግባት ከእግዚአብሔር መንግስትም ለመውጣት ምክንያት ነው። ለምሳሌ በኢየሱስ ክርስቶስ ማመን ሕይወት ይሰጣል፣ በልጁ የሚያምን የዘላለም ሕይወት አለው አለ። ስለዚህ በልጁ ለማመን ምን ያስፈልጋል? ትምህርት ያስፈልጋል። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው አይደል የሚለው። የእግዚአብሔርን ቃል የሚናገሩ ሰባኪያን አሉ ማለት ነው። ስለዚህ የተጣመመ ትምህርት ከሰጡን ከእግዚአብሔር እቅፍ እንወጣለን። የተጣመመ ትምህርት ከያዝን ከእግዚአብሔር እቅፍ እንወጣለን። እውነተኛውን ትምህርት ካገኘን ደግሞ ወደ እግዚአብሔር እቅፍ እንገባለን፣ ወይም ደግሞ ክርስቶሳዊ የሆነውን ትምህርት እንይዛለን ማለት ነው። ይሄ ለትምህርታችን መጠንቀቅ እንዳለብን ያሳያል። ትክክለኛውን ትምህርት ካልያዝን ወደ ሲኦል ነን ማለት ነው። ስለዚህ ትክክለኛውን አንድ ጊዜ ለሐዋርያት የተገለጠው ሃይማኖት ወይም እምነት መያዝ ግዴታ ነው። ይህን ካልያዝንስ የክርስቶስ መሆናችን ይቀራል፣ ወይም የክርስቶስ አንሆንም። ፕሮቴስታንቶች ታዲያ የክርስቶስ ያልሆኑት እንዴት ነው ከተባለ አስተውሉ። ከሐዋርያቱ ጌታ ቤተክርስቲያን መሰረታት። ጌታ በመሰረታት ቤተክርስቲያን ውስጥ ሐዋርያቱ ወደ ክርስቶስ ነፍሳትን ሲጨምሩ ነበር፣ ሲጠሩ ነበረ። ትምህርቱ አለ፣ ከዛን ይሰበካል፣ ወደዚህ ነው የሚጨመሩት ማለት ነው። ይሄ ቀጠለና ለሺህ ምናምን ዓመት። ከዛን የሆነ ሰዓት ላይ ሉተር ቤተክርስቲያን እናገኛታሉ። የት ጠፋች? መጀመሪያ የት ሄዳ ነበር? የትም አልሄደችም። እንትን መነኩሴ ነበረ፣ የካቶሊክ መነኩሴ ነበረ። ከዛን አንዷን እህት አስኮብልሎ ህጣ። ከዛን የራሱን እምነት መሰረተ ሉተር። ያልጠፋችን ቤተክርስቲያን አገኛት ብለው አሁን የቤተክርስቲያን ጠፍታ ያገኛ አድርገው እንደ ጀግና እሱን መከተል ጀመሩ ማለት ነው። ለሺህ ምናምን ዓመት የነበረው እምነት መቀየር ጀመረ። ሉተር የሚቀየረውን ቀየረ። ከዛ በኋላ ምንፍቅናው ከሉተር በልጦ ሉተር ራሷን ቢነሳ ወቸጉ እዚህም ደርሰናል ነው። እሺ ጩና ሉተር አሁን ያለውን የፕሮቴስታንቲዝም ትምህርት ቢመለከተው መቼ ነው እዚህ የደረስነው? ከምን ነው ወደ ምንፍቅና የፈጠናችሁት ነው የሚላቸው። ለምን ከተባለ ለምሳሌ እሱ በቅዱስ ቁርባን ያምናል፣ አሁን ያሉት አያምኑ። እሱ በጥምቀት ያምናል፣ አሁን ያሉት አያምኑ። እነኚህ ታላላቅ ሚስጥራቶች ናቸው። ሌሎች ትምህርቶች አሉ ብዙ ማለት ነው። አንድ ቪዲዮ ቅድም እያየው ነበረ ከሰሞኑ ጉዳይ ጋር ተያይዞ ጋዲ አኬ የሰራው ቪዲዮ ነበረ። ፕሮቴስታንቶች አሁን የኢየሱስ ስጋ ነው ብላችሁ አታምኑም፣ ግን ይሄ የማርያም ነው በሚለው ብዙ ነገር ስትሉ ነበር ምናምን የሚል ቪዲዮ ሰርቶ ነበርና አንዱ ምላሽ መስጠቱ ነው። ቪዲዮን ሰቀለ እንዲያለ ሰራ ማለት ነው። ምን ቢል ጥሩ ነው? መታሰቢያ ነው።
ያኬ ዓላማ እኮ እሱ ነበረ። የጌታ ስጋ ነው ብላችሁ አታምኑም ነበረ። ልጅ ወጣና አንተ ለፕሮቴስታንት ያለ ጥላቻ ነው እንጂ ይሄ እኮ መታሰቢያ ነው አለ ማለት ነው። አያችሁ የክርስቶስ ስጋ ነው ብለው እንኳን አያምኑ ከአባታቸው የተለየ እምነት ነው ያላቸው ማለት ነው ከሉተር። ስለዚህ መመዘኛችን ትምህርት ነው። በትምህርት እንመዝናለን። በትምህርት ስንመዝን ፕሮቴስታንቲዝም የጌታን ትምህርት አልያዘም። ጌታ ጥምቀት ለድህነት ይላል፣ እነሱ ጥምቀት ለድህነት አይደለም ይላሉ፣ ይቃረናሉ ማለት ነው። ለድህነት ነው የሚሉት ራሱ ስልጣነ ክህነትን ክደው ነው። ጥምቀት ለድህነት የሚሉት ራሱ ስልጣነ ክህነትን ይክዳሉ፣ ሌሎች ትምህርቶችንም ክደው ማለት ነው። ኢቭን እነሱ ብቻ ለምሳሌ መካነ ኢየሱስ ብቻ ሳይሆን እንትኖች ምንድነው ኦሊጂሰሶች ጥምቀት ለድህነት ብለው ያምናሉ። ግን ኢየሱስን ክደውታል። ምን ያደርጋል? ኢየሱስ አብ ነው ብለው ነው የሚያምኑት፣ ስላሴን ክደዋል። ስለዚህ አጠቃላይ ነገሩን የምንመዝነው በአጠቃላይ ክርስትና ትምህርት ነው። አንዱን ስላመነ ችግር የለውም አይባልም። ፕሮቴስታንቶች ጋር ምን አለ? በኢየሱስ አምናለሁ እኔ ጌታን ተቀብያለሁ ከተባለ ችግር የለውም። ምንም እመን፣ ጥምቀት ለድህነት ነው በልም አትበልም፣ ስጋው አማናዊ ነው በል ምሳሌም ነው በል፣ ምንም ችግር የለውም። በልሳነ መን አይ ልሳን ከአጋንንት ነው በል፣ ይሄ ሁሉ ለነሱ ጉዳይ አይደለም። ዋናው ነገር ምንድነው? በቃ በኢየሱስ አምኛለሁ ማለት ነው። በኢየሱስ አምኛለሁ ማው ልጅ ኢየሱስ ይላል። ዋናው ነገር ምንድነው? በቃ በኢየሱስ አምኛለሁ ማለት ነው። በኢየሱስ አምኛለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ድምጼ እንዲህ ነው እንዴ? አንተ ጌታስ ጋሽ ፍቅሬ ምን ያረኩት? ድምጼን አሰሙኝ። እሺ ለማንኛውም የገቡ ሰዎች ስላሉ እነሱ እናናግርና በዛ መሃል የሚንሸራሸሩ ሐሳቦች ይኖራሉ። አቶ ፍቅሬ ስለገቡ ደስ ብሎኛል። ብዙ ጊዜ ኮሜንት ላይ ነው ማያቸው። እስከ መጨረሻው ከኛ ጋር እንደሚሆኑ ደግሞ ተስፋ አድርጋለሁ። በኋላ እናወራውታለን። የሚቀርም ሰው ስላለ እንዳይወጡ አደራ። ጋዲ ቀጥል። እሺ ባይ ቃሊት ያሰማሉ መኩን ቆይ አንዴ ልሳበው። እሺ ቆይ አንዴ መልክ አንተ ሰውዬ እንዴት ነህ? ጋዶ እንዴት ነህ? ሰላም ናችሁ ወይ? አንተሽ ዮባ ዮሐዴ ከታች ያላችሁትም እንዴት አመሻችሁ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ ወንድሞች? አሁን አንተ ዛሬ እኔ አሁን አንተን እንደ አንድ ፕሮቴስታንት ወይ ደግሞ እንደ አንድ አድቬንቲስት እንግዲህ ያው መቼስ መልክ እንደማልጨምቅ ታውቃለህ አንተ እንዴ እና ድረስ ልጨምቀኝ ነው እንጂ ጋር በቅርቡ አንተ ህብረታችንን የምትቀላቀል ሰው ነህ። ጌታ ቢረዳ ያው የኛ ስንፍና ተጨምሮበት ነው እንጂ እንዴ ነገር እየበረታ ነው። እግዚአብሔር ይመስገን አለው። እግዚአብሔር ይመስገን እየበረታ ነው። በርታ ሜቢ ጥያቄ ሳይሆን አንድ ሐሳብ ልነግርህ ነው የገባሁት። እኔ እንኳን ምን አለ መሰለህ አሁን እስከዛሬ በተነገረው ነገር የሉተርንም ትምህርት የነዚህ እንግሊ ካልቪን ምናምን ይነካል ብዙ ጊዜ ካየው ግን አሁን ብዙም ስለማይታወቅ ይመስለኛል ያን ያክል ያልተነካ ትምህርት አለው። በአድቬንቲስት በኩል ብትመጣ ደግሞ ኤለን ጆይት አለች። ሜቢ አንተ ታውቃታለህ ግን ብዙዎች አያውቋትምና የአድቬንቲስት እምነት መስራች ነች ኤለን ጆይት ምናምን እና አንዳንድ ጽሁፎች አሏት ኢቭን ራእዮችም ጽፋለች ምናምን። ሶ በዛም በኩል አንዳንድ ነገሮች ዳሱ ልልህ ነው። ሜቢ አይታቸው ከሆነ አሁን አለ ቲክቶክ ላይም አሉ አንዳንድ ሰዎች እና እሱን እንትን እንድትል ብዬ ነው። እሱንም አትርሱት ልልህ ነው ላስታውስ ነው። የሆነ ጊዜ ፕሮሚስ አድርገህልኝ እንትን ስላልክ ነው። አዎ ወደ እንትን አድቬንቲስቶች ባይዘዌ ልክ ነው። እሷም ሴትዮ ትንሽ ፈኒ ሰው ናት ባይዘዌ። ያው እንግዲህ የእምነት ጀማሪ የሚባሉ ብዙ የሚያሳስቁ ሰዎች አሉና በቃ እስቲ የሆነ ቃል እገባላለሁ የምር የሆነ ሴሽን እንሰራለን። የሆነ ሴሽን በደንብ ሰፋ ያለ ማለት ነው። ዝም ብሎ እንደው ቀንጥብጣቢ ነገር አሁን የምናውቃትን እውቀት ይዘን ብቻ ሳይሆን አለ አይደለ አሁን ያልከውን ማቴሪያል ምናምን እንትን ብለን በደንብ ሴሽን እንሰራለን። በውስጥ በቴሌግራም ምናምን አንዳንድ መጽሐፎችንም እልክልሃለሁ እስቲ ታያቸዋለህ። እንደዛ እናድርግ። ያው ጋዲ ከረሳ ዮባ እንግዲህ እዚሁ አደራ ልስጥ። ታውቃለህ መልከን እዩ እንዴ አዋ በደንብ ነው ማለት ጌታ ቢረዳው በቅርቡ ጌታ ይረዳው ከሰው አይን የኛም ስንፍና ነው ብቻ። ዮሐዴ ወይ ጋዴ አረ እንደምንም ፕሮግራም እንዴት ነህ? ከስንፍናችን ወተን ፕሮግራም አሬንጅ አድርገን መልቀን ባይዘው ኢምፐርሰን ማግኘት አለብን። እዚሁ አዲስ አበባ ያለው ወንድምና በጣም ያው ታውቀዋለህ ደስ የሚል ወንድም ነው። ያ በጣም በእናትህ ተቀጣጥረን እኮ ልንገናኝ ምናምን እንዳጋጣሚ
ያ ነገር ተፈጠረና ምናምን እንትን አለን እንጂ ልንገናኝ ነበረ። እንገናኛለን መልእክቴ። እሺ ወንድሞች፣ እሺ ለናደሩ አሜን። እሺ ፕሮቴስታንቶችን ከመቀበላቸው በፊት መኩ ይላል፣ ግርማዊነቱ ይላል። በቃ ይኸው አሸብርቋል። እስቲ እዮባላ ቆይ ሁለታችሁ ላተልቃችሁ ኤክስፓንድ ቦዝ ልበል። ቆይ ተልቃ አንዱን ለታብታብ እንዲመች እኔን ዝቅ ችግር የለም። መኩ አይ ቆይ ሰላም በለ መኩ። እሺ እንኳን አደረሳችሁ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ጋዴ ዮባ አንትሽ ዮሐዴ ጩና ፍቅሬ እዚህ ውስጥ ያላችሁ ሁላችሁም 1100 ሰው እንዴት ናችሁ? በዓል እንዴት ነው? እንዴት አለፈ? ጋዴ እንኳን ቢሮ ነበርሽ መሰል እና አትኝም እንጂ ከኦፊስ እንደወጣው እኮ ነው እንደምታይ። አያቶናት አንትሽን ሰላም ብለናል። አንትሽ ያው ጫጫታ ያለበት ቦታ ስላለ ነው መሰለኝ። እሺ መኩዬ እንኳን ደህና መጣ። አሁን የገቡ ፕሮቴስታንቶች ባይዘው አንድ ቁጥር መጻፍ ትችላላችሁ፣ ገስት መላክ ትችላላችሁ። ከዛ ወንድሞች ይቀበሏቸዋል። እስቲ የእምነታችሁ ጀማሪ የሆነ ሰው ማን ነው የሚለውን ነገር ከዛም ባለፈ በአጠቃላይ ስለ ፕሮቴስታንቲዝም አንዳንድ ነገሮችን የምናወራ ይሆናል። እሺ ጩና እንኳን ደህና መጣ። እንዴት ነው ራሴን የማተለቀው? ግራ ገባኝ። ሰላም እንዴት ቆያችሁ? ዜና መስከረም ሁሉ ሰላም ሁሉ ሰላም እግዚአብሔር ይመስገን አለን። ከየት ቤተ እምነት ነው? መካነ ኢየሱስ። ኦ መካነ ኢየሱስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ዛሬ አንዳንድ ነገሮችን ልናወራ ነበርና እሺ አንድ ነገር ፊክስ ላድርግ። መኩ እንዴት ነው ማተለቀ? ግራ ገባኝ። አንተ ሰውዬ ችግር የለውም ወይ መድኃኒዓለም። እሺ ችግር የለውም እንቀጥል። በቃ ሉተር መገለጡ ከእግዚአብሔር ነው ብለህ ታምናለህ? የትኛው መገለጥ? አሁን እኔ ማምነው መገለጡ ከእግዚአብሔር ነው ብዬ አምናለሁ። የትኛው? ለምሳሌ መዳን በኢየሱስ ክርስቶስ በማመን ነው። በቤተ ክርስቲያን በጊዜያት ውስጥ የተጨመሩ በሰው የተጨመሩ ነገሮች መቀነስ አለባቸው የሚለው ነገር ከእግዚአብሔር ነው ብዬ አምናለሁ። ይህ ማለት ሉተር ሙሉ ለሙሉ የተናገረው ነገር በሙሉ ልክ ነው ብዬ አላምንም። ግን ሉተር አንድ ነገር ብሏል። በቤተ ክርስቲያን ውስጥ ማለትም በክርስቶስ በመሰረታት ቤተክርስቲያን በካቶሊክ ቤተክርስቲያን ውስጥ ከዛ ነው ኦርቶዶክስን መጨመር ትችላለህ። በመሀል ላይ ሰዎች የጨመሯቸው ነገሮች አሉ። ስለዚህ እነሱ ሰው የተጨመሩ ነገሮች ከእግዚአብሔር ቃል ጋር ተመዝነው ውድቅ የሚደረጉ ነገሮች ውድቅ መደረግ አለባቸው የሚለው አቋሙ ከእግዚአብሔር ነው በጊዜው የመጣው። ይህንን ደግሞ ጥሪውን የካቶሊክ ቤተክርስቲያን በጊዜው አልተቀበለችም። አይ ችግር የለውም። ይህንን መገለጥ መች ነው ያገኘው? ሜይ ቢ ሞመንቶቹ ትዝ ይለዋል። መች የትኛው ፔሪየድ ላይ ነው ይህንን መገለጥ ያገኘው? አሁን ለምሳሌ ታሪክን በምናጠናበት ጊዜ የሉተራን ታሪክ የመጀመሪያው አንዱ ትልቅ ታሪክ የሚያውቀው የመንግስተ ሰማያት መግቢያ ካርድ መሸጥ ነው። ማለትም ለምሳሌ አይ ቆይ ታሪክን አብረን ነው የምናየው። ከታሪኮች እንኳን ወጣ ማለት ወንድማችን ቆይ ተረጋጋ ጁና። አይ ብናውቀው መናገር አለብን አይደል ነው ወይስ ታሪኩን ደብቀን ለብቻ ነው? እኔ እኮ አምናደ ካቶሊክ ባይ ዘ ዌይ እኔ ካቶሊክ አይደለም። ለምሳሌ ትናንትና ራሱ እዚህ ስንማማር ካቶሊክ ቤተክርስቲያኖች ችግሮች ነበሩ ብዬም ተናግሬያለሁ። አሁን እኔ ጥያቄ ሉተር ይህንን መገለጥ ያገኘበት ስፔሲፊክ ፔሪየድ የትኛው ጊዜ ላይ ነው? ለምሳሌ መነኩሴ በነበረ ሰዓት ነው መገለጡን ያገኘው? እንግዲህ አሁን ምንድነው የሉተርን ፐርሰናል ታሪክ በምታነብበት ሰዓት የሮሜን መጽሐፍ ሲያነብ ጻድቅ በእምነት ይኖራል ከሚለው ነው እሱ የተነሳው ታሪኩ ማለት ነው። መነኩሴ ውስጥ እያለ የካቶሊክ መነኩሴ እያለ ማቴሪያል እስቲ አውጥ ታሳየን። ምን ለምሳሌ 95 የካቶሊክ መነኩሴ እያለ አይደል የ95ቱን እንትን የለጠፈው ቴሲስ የለጠፈው ማለት ታሪኩን እናውቀዋለን ወይስ እንደገና ጎግል አድርገን ጊዜ ነው ስለሱ? አይ ጎግል ማለት 95ቱን እንትን የለጠፈው የገዳሙ እንትን ላይ የለጠፈው መቼ ነው? የካቶሊክ መነኩሴ እንዳለ ይታወቃል ታሪኩ ነው ወይስ የምናውቀውን ነገር በሙሉ እያስረዳን ነው? ወይ እስቲ ብራዘር ረጋ በል እንጂ ምን ሆነ ነው? በአንድ አብሮ ያለው ስፒሪት ለምን መናደድ እንደሚጀምር ገና እኮ ብዙ ነገር እኮ ስለ ሉተር ላሳይ ነው። እኔ እኮ ረጋ ብለን እንማማር ያለ የሚታወቀውን ነገርም ያው ደግሞ አታጣመው ለማለት ነው። ዊተንበርግ ላይ 95ቱን ቴሲስ መች ለጠፋ አይደለም የኔ ጥያቄ። መገለጡን መች ነው ያገኘው? ስፔሲፊካሊ መገለጡ ሪቪሌሽን የትኛውን ሪቪሌሽን? ይሄ እነዚህ ትምህርቶች ለምሳሌ መጽሐፍ ቅዱስ ብቻ የሚለውን ሪቪሌሽን መች ነው ያገኘው? አሁን ሪቪሌሽን ፕሮግረስ ነው፣ ፕሮግረሲቭ ነው ያደገው ትምህርቶቹ ማለት ነው። ግን አሁን ምንድነው የሉተርን ታሪክ በምታጠናበት ሰዓት ላይ
ታሪኩን እኔ አጥንቻለሁ ብራዘር። ስለ ፕሮቴስታንቲዝም ታሪኩን አንብበኸው ከሆነ የካቶሊክ መነኩሴ ነበረ አይደል? የካቶሊክ መነኩሴ ነበረ። በቃ እየጠየከኝ እኮ ታሪኩን ነው እየጠየከኝ እኮ ያለው። እኔ ብቻ ነኝ ግን ወንድማችን እየፈጠነብኝ ያለው ወይስ አላውቅም? እሺ ረጋ በልና ስማኝ። ጥያቄውን አብራራው። እሺ ጥያቄውን አብራራውና ሉተር ካቶሊክ መነኩሴ እንደነበረ እንዴት መነኩሴ እንደሆነ ታሪኩን እናውቀዋለን። ከፈለክ መጽሐፍ ራሱ እጄ ላይ ይዣለሁ። ሉተር የሚል መጽሐፍ ፍራንክ ብሬንታ ነው የጻፈው መጽሐፍ። ኦኬ ረጋ በልና ለምሳሌ መጽሐፍ ቅዱስ ብቻ የሚለውን ትምህርት ሶላ ስክሪፕቹራ የሚለውን ትምህርት መች ነው መገለጡን ያገኘው ነው ያልኩ። መች ኤግዛክት ቀኑና ዴቱን ነው የፈለግከው? ስፔሲፊክሊ አይ ዓመተ ምሕረቱ። አሁን ሶላ ስክሪፕቸር የምትለዋን ብቻዋን በዚች ቀን የሚለውን አላነበብኩም ማለት ነው። ቀን አይደለም ዓመተ ምሕረት። እሺ በዚህ ዓመተ ምሕረት አይ አይደለም በ15 17 ኦክቶበር 31 15 17 ላይ ነው 95ቱን ቴሲስ የለጠው። ከዛ በኋላ ነው በፊት ነው ምን መገኘት ስፔሲፊክሊ ያላጠናሁትም እሱኛውን ይቅርታ። በቃ እንደዛ ካልኩሽ እንቀጥልሽ። በቃ አሁን ለምሳሌ መገለጡ ስፔሲፊክ መገለጡ መች እንደሆነ እንትን ማትል ከሆነ ወደሚቀጥለው አልፋለሁ። እኔ ባይዘው ችግር የለውም። ሰው የሆነ ነገር አላውቅም ካለ በቃ ምንም ችግር የለውም። ግዴታ እያንዳንዱ ነገር ማወቅ አለበት ተብሎ ማንም ሰው ኤክስፔክት አይደረግም። ሉተር ሮል ሞዴል ሊሆን የሚችል ሰው ነው። ሉተር ሰው ነው። ሮል ሞዴል መሆን የሚችል ሰው ነው። ሰው መልአክ ነው አላልኩም። ሮል ሞዴል ያ ስህተቶች አሉበት፣ የራሱ ፐርሰናል ስህተቶች ይኖሩበታል። ለእኔ ሞዴሌ ነው፣ ለአንተ ላይሆን ይችላል። ግዴታ ለሁሉም ይሆን የሚል እምነት የለኝም። ሉተር ለሁሉም ሮል ሞዴል ለእኔ ሞዴሌ ይሆናል፣ ግን ስህተቶችም አሉበት እንደ ሰው ማለት ነው። ዳዊት እንደነበረው ለምሳሌ ሮል ሞዴሌ ዳዊትን እንደማረገው ሁሉ ሉተርንም አረገዋለሁ። ምክንያቱም ለምሳሌ ዳዊት አመንዝሯል፣ ገብቶሃል? እንትኑን እቀበለዋል። ኦኬ እሺ፣ ጥያቄውን እየመለስኩ ስለመሰለኝ ነው። ይቅርታ በባህሪ ሊሆን ይችላል ፍጥነት። ፕሮቴስታንቶች አንዴ ስሙኝ ጋይስ፣ የምገቡ ፕሮቴስታንቶች ለምን ትጨፍራላችሁ ለምን ትዘላላችሁ ሲባል እነሱ ከማብራራታቸው በፊት ዳዊትም ዘሏል ይላሉ። እንደው ዳዊት ፈረደበት ነቢ። ቆይ ረጋ በል ብሮስኪ፣ ምን ሆነ ነው እንዴ? ካምዳው ካልማ ይላሉ ስፓኒሾች። ባይዘው ካልማ ማለት ተረጋጋ ማለት ነው። ረጋ በል ዳዊት ዘለለ ይላሉ። አሁን እሱ አይደለም፣ እኛ ዳዊትን እንተውና ሉተር ለአንተ ሮል ሞዴል ነው? አዎ። ኦኬ ሉተር ሰዎች ደም በማፍሰስ የእግዚአብሔር መንግስት ይገባሉ ብሎ እንዳስተማረ ታውቃለህ? ምን አይነት ደም? የሰዎችን ደም፣ የፒዛንቶችን ደም፣ የገበሬዎችን ደም። አላውቅም። አላውቅም ማለት አላለም እያልኩ አይደለም ያልኩ፣ አላውቅም ነው ፐርሰናሊ። ኦኬ ሉተር እንደዛ ቢልስ አሁንም እስቲ ሮል ሞዴል ሆኖ ይቀጥላል። ሰዎች የገበሬዎች እንደሚያፈስሱ ወደ እግዚአብሔር መንግስት መግባት ይችላሉ ብሎ ካስተማረና ከተናገረ ከጻፈም እስቲ ሮል ሞዴል ሆኖ ይቀጥላል። ታሪኩን አጠናዋለሁ እዛ ላይ ከምን አንጻር ነው ያለው፣ ከምንድን ነው ያለው። ስህተት ከሆነ ይሄ ነገር ትልቅ ስህተት ነው። የራሱን ጽሁፍ ነው ባይዘው የራሱን ጽሁፍ። እሺ አሳይመንት ልስጥህ። አሁን አንተ ይመስለኛል ጀስት ሉተር አለ እንጂ ስለ ሉተር ብዙ ማታውቃቸው ነገሮችም አሉ። ኦኬ ልንገርሽ። አሁን ነገር ያለው ሲጀምር ስማኝ አንዴ ስማኝ፣ ሰዓታችንን በአግባቡ መጠቀም ስላለብን። ኦኬ እሺ አንዴ ቆይ አንዴ አጌንስት ዘ ፒዛንት ባንድስ ኦፍ ሮበርስ ኤንድ መርደረርስ የሚል ጽሁፍ አለ። እሺ የገበሬዎች አመጽ የሚባለውን በጀርመን የነበረውን የገበሬዎች አመጽ ታውቀዋለህ? ታሪኩን የገበሬዎቹን አመጽ ትንሽ ታሪኩን ነካክቸዋለሁ። በደንብ ዲቴል አላጠናሁትም። እሱንም አጥናው። የገበሬዎች አመጽ ላይ ሉተር ገበሬዎች እንዲያመጹ ምን ያህል ሚና እንደተጫወተ፣ ገበሬዎች ካመጹ በኋላ ደግሞ ብዙ ገበሬዎች እንዲገደሉ ደግሞ ምን አይነት ሚና እንደተጫወተ ሉተር የጻፈው በእጁ የጻፈውን ይሄንን ርዕሱን ያዝ። አጌንስት ዘ ፒዛንት ባንድስ ኦፍ ሮበርስ ኤንድ መርደረርስ የሚለውን ጽሁፍ ያዝ። እሺ ርዕሱን ያዝኩት። አጌንስት ያዝኩት ዘ ፒዛንት ባንድስ ኦፍ ሮበርስ ኤንድ መርደረርስ፣ ሰዎች አንገታቸው መቆረጥ አለበት መገደል አለባቸው እያለ ቃል በቃል ሁላ ጽፏል ሉተር። እና ይሄን እንደ አሳይመንት ውሰድና ከዚህ በኋላም ሰሞኑን ሉተርን ይዘን ስለምንገባ አንብበውና ጽሁፉን አንብበውና ከዛ ተመልሰ መተህ ደግሞ እናወራለን። ይመስለኛል ስለ ሉተር ብዙ ያነበብካቸው። ጥያቄ ስላለኝ ነዋ እንደናንተ። ለምሳሌ የመንግስተ ሰማያት መግቢያ ካርድ የሚለውን ነገር እናንሳና የኔ ጥያቄ ማለት ነው
ሀሳቤ ገብቷል? ካቶሊክ አይደላችሁ? ኦኬ ሶ አይ ጥያቄው እኮ ሉተር ከጌታ ነው ወይ ነው። ሀሳቤ ገብቷል? ከጌታ ነው ወይ አመጣጡ? ፕሮቴስታንቲዝም ካልተመለከተ ደግሞ ፕሮቴስታንቲዝም ሀሳቤ ገብቷል? አሁን ፕሮቴስታንቲዝም ከጌታ ነው ወይ ብለህ ስትጠይቅ ታሪካዊ አውዱ ሀሳቤ ገብቷል? ፕሮቴስታንቲዝም የተነሳው ከኦርቶዶክስ ሳይሆን ከካቶሊክ ነው። ሀሳቤ ገብቷል? ስለ ካቶሊክ አላወራም ስለ ኦርቶዶክስ ነው የማወራው ብለህ ፕሮቴስታንቲዝም ከጌታ ነው ካልክ ኦኬ ታሪኩ ስታጠና የካቶሊክ ኖ አሁን ይኸውልህ ስትረዳው ሀሳቤ ፕሮቴስታንት የወጣው ከካቶሊክ ነው። ሀሳቤ ገብተዋል። ስለዚህ ካቶሊክን ሳንነካ ስለ ፕሮቴስታንቲዝም እናውራ ማለት ለእናንተ አሁን እንዴት ነው የሚሆነው? ሀሳቤ ገብተዋል ነው የሚመቻችሁን ብቻ ለፖለቲካ ነው የምታወጡት። ሀሳቤን የተናገርኩ ነው። እንዳታቋርጠኝ፣ ይቅርታ እንዳታቋርጠኝ። ሀሳቤ ልጨርስና ከዛ ትናገራላችሁ። ማዘሮፍ ጋድ ወላዲት አምላክ እንዴ! አረ ብሮ እስኪ ተረጋጋ እንዴ! ሲጀመር አንድ ነገር ስማኝ፣ ኦኬ ስማኝ። ሲጀመር ሉተራን ነኝ ብለህ ገባ። ስለ ሉተር ምን የምታውቀው ነው? አረ ፍቅሬ ቅድም የዮባንም ድምፅ እንዲህ ሲያሰማ ነበረሽ። ሉተራን ነኝ ብለህ ገባ። ስለ ሉተር የምታውቀው ብዙ ነገር የለም። ብዙ ነገር አታውቅም ስለ ሉተር። ስለ ፐርሰናል ላይፉ ራሱ ብዙ ነገሮች፣ መጥፎ ነገሮች ተናግረዋል። ዘረኛ ነበር። ብዙ ማስረጃዎች በኋላ ላይ እየገለጥን የምናሳየው ይሆናል። ኦኬ ኢትስ አ ማተር ኦፍ ሰከንድስ። ሁለተኛ ሴልስ ኦፍ ኢንደልጀንስ የሚለው ካቶሊክ ቤተክርስቲያን ውስጥ ሀፕን አድርጎ ነበር። ሉተር ያንን ለምን ተቃወመ? አይደለም እኛ ጥያቄ። ሉተር ሴልስ ኦፍ ኢንደልጀንስ ወይ ደግሞ ካርድ የኃጢአት ስርየት ካርድ የሚባለው ነገር ነበረ። ምንም ጥያቄ የለው። ኦኬ ታሪክን ስናጠና ነበረ። ነገር ግን ያ ነገር ለምን ኖረ? በዛ ጊዜ ካቶሊክ ቤተክርስቲያን ውስጥ ሉተር ያንን ለምን ተቃወመ? አይደለም እኔ ፐርሰናል ኢሹ። ከተቃወመ በኋላ ግን ቀስ በቀስ ሉተር የተናገራቸው ንግግሮችን በኋላ ላይ ማምጣት እንችላለን። በኋላ ላይ ግን ሉተር ኢቭን ማለት ነው ኢቭን ልንገርህና ኦኬ ቴዎሎጂ ከተማረ በኋላ ቴዎሎጂውን ከጨረሰ ከተማረ በኋላ ምን እያለ ሁላ ይናገር ነበረ? ከሱ በፊት ቴዎሎጂ ገብተው የተማሩ ሰዎችን እሱ መጽሐፍ ቅዱስን በሚረዳበት መንገድ ያልተረዱ ሰዎችን እነዚህ አህዮች፣ አሳሞች እያለ ይጠራቸው ነበር። ዶንኪ ሲላቸው ነበር። አህያ፣ አሳማ እያለ ሰው ይጠራ ነበር። ኢዮባ አስቧል። አሁን ለምሳሌ ኢዮባ እኔ በተረዳውበት መልክ መጽሐፍ ቅዱስን ካልተረዳ ኢዮባ እኔ አሁን አንተን ተነስቼ ኧረ ኢዮባ አህያ ነው ኢዮባ አሳማ ነው ለዛ ነው የማይገባው ብለህ ይኸው ኢዮባ ምልክት እያሳየኝ ነው። ጸብ ነው የሚፈጠረው። ኦኬ ብዙ ነገር ስለ ሉተር አሁን ሴልስ ኦፍ ኢንደልጀንስ ወይ ደግሞ የኃጢአት ስርየት የሚገኝበት ካርድ የሚለውን ነገር ለምን ተቃወመ ብለን አይደለም ላይቭ የገባ ነው። ኦኬ ወንድማችን እሱ እንዳይረሳ እንደዛ ብለን አይደለም የገባ ነው። ስለዚህ አሁን የምታነሳው ሴልስ ኦፍ ኢንደልጀንስ ለምሳሌ እኔ እንደ ክርስቲያን ተቃወመዋል። አዎ ቀውመዋል። ልክ ነው ብዬ አላምንም። ግን ሉተር እሱ መቃወሙ አይደለም። ከዛ ተነስቶ ወደ ሌላ መስመር ስተዋል። ከዛ ተነስቶ ሌላ ነገር ውስጥ ገብቷል። ኦኬ የራሱን ዶክትሪን ዴቨሎፕ ወደ ማድረግ ገብቷል። ብዙ መጥፎ ነገሮችን አድርጓል። እንደ ሮል ሞዴል ሁላ የሚወሰድ ሰው አይደለም ነው የኛ ፖይንት። ሰማኛው ቱና ፕሮቴስታንት ሙቭመንቱ ከጌታ ነው ወይ ነው ጥያቄው። ሀሳቤ ገብቷል። ሉተር ፐርሰናሊ ዳዊት የሰራው ኃጢአት አለ፣ አብርሃም የሰራው ኃጢአት አለ፣ እያንዳንዱ ሰው የሰራው ኃጢአት አለ፣ ቅዱሳን የሰሩት ኃጢአት አለ። እናውራ ከተባለ ሉተርም ይሄን የሰራውን ስራ እኔ አላውቅም አልኩ። ስህተት ከሆነ ስህተት ነው እልሃለሁ። ግን አሁን ይኸውልህ እያወራን ያለ ነው ለምንድን ነው ያንተን ጥያቄ ሰማሁ እኮ አይደል? እስቲ ዮባ ቀጥል። እንደው ዳዊት ፈረደበት እኮ እንደዚህ የሚያደርግ ምንድን ነው? ተረጋጋ እንጂ ጉዳዩ እኮ ኃጢአት ማጣፋት እኮ አይደለም። ማለት ኃጢአትን ለማጣፋት ሁልጊዜ የምንለው ነው። በቃ ይሄ የአጥፍቶ ጠፊነት ማለት ነው። እኛም ከተሳሳትን እነሱም የማለት ሉተር እንዲህ ነው ከተባለ ይኸው ዳዊትም ከዳዊት ጋር ማገናኘት አይደለም ርዕሳችን የመጀመሪያ እና 10 ጊዜ ዳዊት አትበል። ቅድም እንደተባለው ዘለለ ዳዊት ዘሏል፣ እንዲህ ዘፈነ ዳዊት ዘፈነ ተብሎለታል። እንደዚህ አይነት ነገር ውስጥ አትግቡ። በቃ በአጭሩ የተነሳው ነገር ላይ ብቻ ለማውራት ሞከር። እሺ የኔ ጥያቄ ምንድነው? የመንግስተ ሰማያት መግቢያ ካርድ ካቶሊክ ቤተክርስቲያን ስትሸጥ ሉተር እሱን መቃወሙ ስህተት ነው ትክክል ነው? የመጀመሪያው ጥያቄ ወንድማችን አሰማም እንዴ? እሺ ሁለተኛ ጥያቄ ልጠይቅ። አይደለም ፕሮቴስታንቲዝም ከጌታ ነው ካለ እሱ ማውራት ወደ የመጀመሪያ ያነሳኸው ነገር ካቶሊክ የመንግስተ ሰማያት መግቢያ ካርድ ብላ በዛን ጊዜ መነሳቷ ወይ መሸጧ ትክክል ነው ብለን አላለም። እኛ ሲጀመር ካቶሊኮች አይደለንም። ለካቶሊክ ዲፌንድ ልናደርግ እንትን አላለም። ካቶሊክንም ለመቃወም አይደለም ዛሬ ርዕስ ያዝነው ፕሮቴስታንቲዝም ነው። እንደገና ደግሞ ሉተር በመሰረተው እንጂ እያወራን ያለ ነው በተቃወመው አይደለም። በተቃወመው ስትመጣ
ከዛን 95ቱንም ነገሮች ዝርዝሮች ዘርዝረን ይሄ እንደዚህ ነው እያልን ማውራት ይቻላል ርዕሳችን ሲሆን፣ አሁን ርዕሳችን የካቶሊክ ትምህርት ልክ ነው ልክ አልነበረም ምናምን አይደለም። ሉተር የተቃወመው ልክ ነው ልክ አይደለም ሳይሆን ሉተር የመሰረተው ለምሳሌ መጽሐፍ ቅዱስ ብቻ የሚለው መች ተመሰረተ ሲባል ቅድም ብሎ ጋዲ ሲጠይቅ ሉተር የመሰረተው ስለሆነ ነው። ልክ እንደዚህ ሉተር በመሰረተው ላይ ነው ማለት ነው ርዕሳችን። ግልጽ ነው። ኦርቶዶክስ ወደ ኦርቶዶክስ ልምጣ። የካቶሊኩን አልፈለጋችሁትም። ስለዚህ አሁን ለምሳሌ ኦርቶዶክስ ቤተክርስቲያን ጆሮ ፍንጭት አይደለም ማለት እየሰማን እንጂ ብሮስኪ እኛ ምን ነው እዮባ ጆሮ ላይ ይመስለኛል ልክ እኛ ስናወራ ሄድፎን ያደርጋል መሰለኝ። ወላዲት አምላክ ምን ሆነ ነው አሁን እንዲህ መድኃኒዓለም ድረስ የተነገረ ነገር ስማ። ዛሬ ፕሮቴስታንቲዝምን ቀጥታ ልንጠይቅ ነው። ኦኬ እዚህ ላይ አሁን ስለ ሉተር እኮ ይባ አሁን ትልቁ ችግር ወይ ብንሸኘው ይሻላል መሰለኝ። ስለ ሉተር ስንጠይቀው አላጠናውም ማለት አያውቅም። ብዙ ነገሮችን ማስረጃ እኛ ነን እኮ ከፕሮቴስታንት የበለጠው ይባ እኛ እኮ ገብተን ሉተራኖችን እስቲ ስለ ሉተር ነገር አንብቡ እያልናቸው እየነገርናቸው እኮ። ለምን ሉተራን ዲኖሚኔሽን ውስጥ ምን እየተባለ ነው? ሉተር እንደ ቅዱስ ስለሚታይ ባይዘው ፕሮቴስታንቱ ዓለም ላይ እንደ ቅዱስ እንደ ጻድቅ አድርገው ስለሚያዩት ኦኬ እንደ ጻድቅ አድርገው ስለሚያዩት። እሺ ማይክን ኦን አድርግና አሁን ስለ ሉተር ሌላ ነገር ሉተር በፕሪዴስቲኔሽን እንደሚያምን ታውቃለህ? ያምን እንደነበር ኦኬ እናንተ ብቻ ናችሁ ጠያቂ? ይቅርታ እምነትህን ዲፌንድ ማድረግ አችልም። እኔም እየጠየኩ እየተናገርኩ መልስ ሐሳቤን እየተናገርኩ ካልሆነ እንዴት ይሆናል? ማለት ሚዩት እያደረጋችሁ መናገር ብቻ ነው። ሌላ አልገባኝም ሐሳባችሁ። ማለት ለፕሮቴስታንት አስገባላችሁ ሐሳቡን እንዲናገር አትፈልጉለትም። እናንተ የምትፈልጉትን ብቻ ነው እንዲናገር የምታደርጉት። እንደዚህ እንዴት ወንድማችን እስቲ ሰፈራችሁ ንፍሮ ምናምን ነገር ካለ እንደው የዛሬ እመቤታችን ልደታ ማርያም ናትና ንፍሮ ምናምን ካለ በረከቱ እንዲደርስ ትንሽ ንፍሮ ለመብላት ሞክር። እሺ እየበላህ አልቅስ ልትለው ነበር መሰለኝ። እንዴ ምን ሆኖ ነው በጌታ ስም? እሺ ሌሎች ፕሮቴስታንቶች አንድ ቁጥር ጻፉ። ስለ ሉተር መጠየቅ የማፈልጉም ችግር የለው። ፕሮቴስታንቲዝም ላይ ዞር እንላለን። ግዴታ ሉተር ብቻ ነው ጋዲ ማውራት አልከለከልንም። ርዕሱን አትልቀቅ ነው። ስለ ሉተር ሲነሳ እሱ ስለ ካቶሊክ ከዛ ደግሞ ስለ ኦርቶዶክስ ይላል። ስለ ሉተር ነው ኦርቶዶክስ ጋር ሉተርን ምን አመጣው? ስለ ካቶሊክም ከሆነ ስለመሰረተው እንጂ ቀድሞ ስለነበረው አይደለም ብለናል። እንዳታወራ ከልክለንህ አይደለም ባጭሩ። ስለ ኦርቶዶክስ ከተወራማ እኮ ሉተር ያ ታሪኩን ታውቁት የለ ዘሚካኤል የሚባለው ዲያቆን ጀርመን በሄደ ሰዓት ላይ እኮ ስለ ኢትዮጵያ ቤተክርስቲያን ሉተር ተነግሮት እኮ እኛ አሁን ሉተርን ሮል ሞዴል አድርገን ነው አይደለ? ሉተር ስለ ኢትዮጵያ ቤተክርስቲያን ስለመሰከረ እንደው ኢትዮጵያ ቤተክርስቲያን እንደው እውነተኛ መሆኗ ተረጋገጠ የምንል ሰዎች አይደለንም። የሉተር ምስክርነት አያስፈልጋትም የጌታ ቤተክርስቲያን። ነገር ግን ከፈለክ በተጨማሪ ኦኬ ኮንፊርም አድርጓል። ጭራሽ ስለ ኢትዮጵያ ቤተክርስቲያን ተነግሮት እኔ እንደውም እንደዚህ አይነት ቤተክርስቲያን ነበር ኦኬ መፈለገው ካቶሊክ ቤተክርስቲያን እንደዛ እንድትሆን ነበር መፈለገው ብሎ በዚህ ደረጃ ምስክርነትም ሰጥቷል። እሱ ከሆነ አስፈላጊነቱ አሁን አንድ ቁጥር ትጽፋላችሁ እንዳገባባቸው ዮሐዴን ተለቀል አድርገውና ዮሐዴ ሜቢ ዮባ ቀደም ያነሳው የተወሰነ ነገር አለ። ከዛ ለመኩ ድል ሰጠዋለሁ። ፕሮቴስታንቲዝም እንቅስቃሴው ከጌታ ነው ብለህ ታስባለህ ዮሐዴ? እስቲ አንዳንድ ሀሳቦችን ሪፍሌክት እያደረክ ቆይ። እስከዛ ድረስ ፕሮቴስታንቶችን ፍቅሬ ያለ አይደል ዮሐዴ? ማን ነው ጋዲ? ዮሐዴ በዛው ያናገረው ፍቅሬ ነው። እሺ ዮሐዴ ቀጥል። ሰው አለ ለካስ ወይ አላስተዋልኩ። ፍቅሬ እንኳን ደህና መጣ። እንዴት አመሻችሁ? ስላገኘኋችሁ ደስ ብሎኛል። ፍቅሬ ይባላለሁ። ያው ሁሉ ጊዜ እከታተላችኋለሁ። ቀጥሉሽ። እሺ እንኳን ደህና መጣ። ድምጽ አይደለ? ይሰማል። ከየት ቤተ እምነት ነው? ድምጽ ይሰማል አይደል? እንኳን ደህና ቆያችሁ። ፕሮቴስታንት ነኝ። እሺ ቀጥል ዮሐዴ። ኦኬ ፍቅሬ እንኳን ደህና መጣ ወንድማችን። እሺ እንኳን ደህና ቆያችሁኝ ሁላችሁ። ስላየኋችሁ ደስ ብሎኛል። ኦኬ ስለመጣኛም ደስ ብሎናል። ከየት ነበር ያልከው? ከየትኛው ዲኖሚኔሽን ነበር ያልከው? ፕሮቴስታንት ወንጌል አማኝ ወይም ፕሮቴስታንት ነኝ እኮ። ከየትኛው ዲኖሚኔሽን? ብዙ ፕሮቴስታንት ስላለ ማለት ነው። ከየት ቤተ እምነት ነው ማለት? ብዙ ቄንጤ ማለት እኮ። የትኛው ፍቅሬ? ብዙ ፕሮቴስታንቶች አሉ።
ፕሮቴስታንት ውስጥ በጣም ብዙ ዲኖሚኔሽኖች አሉ እና ከነዛ መካከል የቱ ጋር ነህ? መካነ ኢየሱስ፣ የቸርቹ ኦኬ፣ ቃለ ሕይወት፣ አማኑኤል፣ ኦኬ፣ የትኛው ዲኖሚኔሽን? ሙሉ ወንጌል። ኦኬ፣ ሙሉ ወንጌል። እሱን ነበር የጠየቁ። ጥሩ። ሉተር የሉተር መገለጥ ከእግዚአብሔር ነው ብለህ ታስባለህ? ታምናለህ? በነገራችን ላይ እኔ አሁን ይቅርታ አድርግልኝና የኛ እምነት መስራች ሉተር አይደለም። ሉተርንም እኔ በእናንተ ነው ሲወራ፣ እንደውም ከኔ የተሻለ ስለ ሉተር እውቀት ያላችሁ እናንተ ናችሁ። ሉተርን ስለዚህ የምናውቀው በእምነት መስራችነት አናውቀውም። ስለዚህ አታውቀውም ነው ሉተር? ስለ ሉተር ምንም አታውቅም? ሉተርን እንደውም ጨምጭምታ ሰማለሁ። በሆነ ሰዓት ተነስቶ የካቶሊክ መነኩሴ እንደነበረ እምነት ብቻ የሚል የወንጌል ቃል ተነስቶ እንደመሰረት እሱን አውቃለሁ። በሱ እንቅስቃሴ ውስጥ እንደተገኘ አውቃለሁ እንጂ ከዛ የዘለለ ጠለቅ አድርገን አናውቅም። አምስቱ ሶላዎች ታውቃቸዋለህ? ቆይ እስኪ አምስቱ ሶላዎች ታውቃቸዋለህ? አውቃቸዋለሁ። ምን ምንድን ናቸው? እስኪ ንገረን። አውቃለሁ። እምነት ብቻ፣ በጸጋ ብቻ የሚባሉትን ማለት ነው። ለኢየሱስ ብቻ አይደለ? እሺ። እነኝን ሶስት ደረዝራቸዋል። እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ እሺ፣ በጸጋ ብቻ። ሌላ ሁለቱን ጨምርልኝ አውላለሁ። እሺ። ክብር ለኢየሱስ ብቻና ክብር ለእግዚአብሔር፣ ኢየሱስ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ ማለት ነው አይደል? እነዚህ ናቸው አምስቱ። እሺ፣ በጣም ጥሩ። እነዚህ ሶላዎች ከየት ነው የመጡት? ከየት አመጣቸው? ማን ነው እንደ አምስቱ ሶላዎች? ከመጽሐፍ ቅዱስ። አምስቱ ኦኬ፣ ከመጽሐፍ ቅዱስ በልሽ ያሳየን። የመጀመሪያው ምንድነው? እምነት ብቻ። እምነት ብቻ የሚለው ከየት አመጣው? እሺ፣ አሁን እኔሽ እምነት ብቻ አድርጌ ምሳሌ የምጠቅስልህ ማን እንደሆነ ታውቃለህ? የመጀመሪያው የእምነት አባት ማን ነበር? አብርሃም። የእምነት አባት ከሆነው ከአብርሃም። እምነት ብቻ የሚለው ጽድቅ በእምነት ብቻ ከመጽሐፍ ቅዱስ ነው ያመጣሁት፣ ከጳውሎስ ሰምቼ እኮ። ከእምነት ብቻ በእምነት ብቻ የሚለው አሳየኝ። እሺ፣ ላሳየህ ከመጽሐፍ ቅዱስ። ሰው ከመጽሐፍ ቅዱስ ከሆነ ያመጣው። እሺ፣ አምጣ። አመሰግናለሁ። መጽሐፍ ቅዱስ ላይ ጳውሎስ ሲሰብክ እንደዚህ ብዬ ሰምቻለሁ። ሮሜ ላይ ሰው በእምነት ያለ ሕግ ሥራ በእምነት ብቻ እንዲጸድቅ ነው ይናገራል። ወይም ደግሞ ራሱ የእምነት አባት። ኧረ ቆይ አንድ ጥቅስ ብቻ ስጠኝ። የቱ ጋር ነው ሰው በሕግ ሥራ ሳይሆን በእምነት ብቻ እንዲጸድቅ ያለው? የቱ ጋር ነው? አንድ ትንሽ ታገሰኝ፣ አመጣልሃለሁ። እሺ፣ እስከዚያው ሌላ የምታስታውሰው ካለ? እሺ፣ ችግር የለም አስታውሳለሁ። ያው በመጽሐፍ ቅዱስ ብዙም ብቻ የሚለው ክብር ለእግዚአብሔር ብቻ እናመጣለን። እሺ፣ እንጠብቀው። እና ጋዲ አሪፍ ነው አባል አለን። እግዚአብሔር ይመስገን። እንግዲህ እስቲ እንትን እናድርግ መሰለኝ። ይሄ አፕሊኬሽኑን አወቀው ምንድነው? ዲዩ ዴሊቨሪ ትንሽ ደቂቃ ብቻ። ችግር የለውም። ፍቅሬ አምጣ። ችግር የለውም። አይ እኛ እስከ ሚዩት አድርገህ ምግብ ማዘዣ አፕሊኬሽን አወቀው። ብሉ ነው ማን ነበረ የሚባለው? ዲዩ ዴሊቨሪ ኦር ምናምን ብቻ ኦንላይን እንትን የሚሉት ኤግዛክትሊ። አሁን የተባለችዋን ጥቅስ ይመስለኛል ብቻዋን እንዘዛት መሰለኝ ከፍቅሬ ኩንስፓኛ መጽሐፍ ቅዱስ ላይ እንኳን የለችም ነገርየዋ። ዋይ አብን አረጋይ ብላ ኧረ እኔ ገረመኝ ማለት ነው። ብቻ አድርጎ እኮ አስገባት። አንተ የሉተር መጽሐፍ አለው መሰለኝ። ሉተር ላይ ብቻ አለች የሮሜ መልእክት ላይ እና እንዲህ እስካሁን አለች እንዲህ መጽሐፍ ብዬ እኮ ድንገት ጋዲ ቤት ሲገባና አሁን እዚህ ጋር ፍቅሬን ሲያይ ትዝ ብሎት እኮ ነው። ከፍቅሬ ኩንስፓኛ ትላለህ ትእዛዝ። እሺ ፍቅሬን እንጠብቀዋለን። እስከዛ ድረስ ፕሮቴስታንቶች እንዴ እምነታችሁን እንዴ ከጌታ የመጣውን ይሄ መገለጣችሁን እንዴ ግቡና ዲፌንድ አድርጉ። ግቡ እስቲ ግቡ። ባይ ዘ ወይ በነገራችን ላይ ይሄ
ባይዘው ኦርቶዶክሳውያንን ወይም ደግሞ ይሄ የምርም ክርስቲያኖች እንዲህ ብለው ስለ ሉተር መግለጥ ከመጀመራቸው በፊት ማለት ነው ቀለሜ ወርቅ አይተንፍሱ ራሱ ሳይቀር ያ ጻድቅ መነኩሴ እግዚአብሔር ረድቶት የተገለጠለትን መገለጥ ተቀበል ነው የምልህ እያለ ሲያወራ ታስታውሳላችሁ? ያ ጻድቅ መነኩሴ ያለው ሉተርን ማለት ዛሬ ከዛ በኋላ ሉተር እንዲህ ነው ተብሎ ሲገለጥ እሺ አንዴ ፍቅርሽ አንዴ ስልክ አልደወልክማ ነው ተደዋወልን እንዴ አንተ በውስጥ ተደዋውለን እንዳይሆን እሺ ኤኒዌይስ ምን ብሎ ነበረ ያ ጻድቅ መነኩሴ ብሎት ነበረ የዛሬ አድርገውና ከዛ በኋላ የሉተር ታሪክ ተገልጦ ይነበባል ስለ ሉተር እኔ ምን አገባኝ ሉተርም ቢሆን የራሱ ጉዳይ ብሏልና የራሱ ጉዳይ ነው የምትሉት ሉተርን ካወቃችሁት በኋላ ኤኒዌይስ እሺ ፍቅሬ ግን በዛው ገኘው እሺ መኩ ቀጥል በዛው ማለት አምስቱን እንደዚህ ሼፕ አድርጎ የሰጣቸው ማን ነው ማለት ለብቻ ሳይሆን አምስቱን ሼፕ አድርጎ የሰጣቸው ማን ነው እና ሶላኪም እንዳይረሳ ትላለህ ያ እስቲ አዎ እነዚህ የሚሉትን አሁን የመጀመሪያው እምነት ብቻ እንያትና ከዛ በኋላ አምስቱ ሶላዎች ያለው ማን ነው የሚለውን እንጠይቀዋለን። እሺ ፍቅሬ አገኘው ፍቅሬ አለ ማይክን ክፈተው ሚዩት ነው የተሻለ እየፈለኩ ትንሽ የተሻለ ይሻላል። እሺ ሮሜ 3 ምንም አታገኝም በጭራሽ ግድ የለም። እሺ ግድ የለም። እሺ አንድ አመት ሰጠናል መዳን በእምነት ብቻ የሚል ከራእይ እስከ ከኦሪት ዘፍጥረት እስከ ራእይ ለናሙና አንድ ጥቅስ ከሰጠን በእውነት ትክክለኛ መገለጥ ነው ብለን እናስብ። እናዚዝ ያመጣል በላይ ፕሮቴስታንቶች እኔ አሁን ቼክ እያደረኩ ነው ባይዘው አንድ ቁጥር ጻፉ። ኦኬ አንድ ቁጥር ጻፉ። እምነታችሁን ገብታችሁ ዲፌንድ አድርጉ። የእምነት ጀማሪያችሁንም ከፈለጋችሁ ዲፌንድ ማድረግ ትችላላችሁ። እኛ ከእግዚአብሔር አይደለም መገለጡ ብለን ነው የምናምነው። እንደውም ማለት ነው ኢቭን ምን የሚል ጥያቄ እናነሳለን ወንድማችን እስኪያወጣ መሐመድን ሳትቀበሉ እንዴት ሉተርን ተቀበላችሁት? what's the difference between them? ዮሐዴ ተዘጋጅ ባይዘው ለወደፊቱ አንድ ሴሽን እንገባለን ሉተር ቨርሰስ መሐመድ ብለን። የምን ቨርሰስ ነው? ሁለቱም አንድ ናቸው። ልዩነታቸው ምንድነው ብለህ እስቲ ኑ ልዩነታቸውን አሳዩን። ባይዘው ምንም ልዩነት አታመጡም ሁለቱም። ሰራተኛ በማጫወት ልትሉት ይችላላችሁ፣ ሰው በመግደል ልትሉት ይችላላችሁ፣ ሴት ቃነች ምናምን አይነት በማለት ሊሆን ይችላል። እንዳጨርሰው እንዳጨርሰው ወንድሜ እንዳጨርሰው ፕሮግራሙ ላይ ምን ታወራ ነው? በኋላ የስም ልዩነት ነው ብለህ ዘጋኸው እኮ በቃ። ፍቅሬ አግኝቷል መሰለኝ። ለማንኛውም ሹፈታችሁ ደስ ይላል። እውነት ነው። እንትን ነው ይገባል። ሮሜ 4:5 ላይ እንደዚህ ይላል። ከአንድ ጀምሮ ብናነባው ይቻላል፣ ከ5 ጀምሮ ላንበው። ነገር ግን ላልሰራ አይደለም፣ ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ምን አለ? ላልሰራ አይደለም፣ ጭራሽ ለማይሰራ ተጻፈ አለ በእጃችሁ። ምን ነበር የጠየቁህ? እኔ ፍቅሬ ቆይ ምን ነበር የጠየቁህ? ጽድቅ በእምነት ብቻ የሚል አሳየኝ ነው ያልከኝ። በእምነት ብቻ የሚለው የቱ ጋር ነው ያለው? እሺ ልክፈትልህ። እሺ ቪዲዮ ሮሜ 4:5 ላይ አንብብልኝ። ልክፈትልህ እስኪ፣ ምናልባት እኔ አልታየኝም ይሆናል። ይኸው በቢጫ አድርጌ እላለሁ። በእምነት ብቻ የሚለውን አሳየኝ። ነገር ግን ለማይሰራ ላልሰራ አይደለም ለማይሰራ ማለት ወንድማችን እምነት ብቻ የሚለውን አሳየኝ።
እምነት ብቻ የሚለው ኃጢአተኛውን በሚያጸድቅ ለሚያምን ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። የት ነው እምነት ብቻ የሚለው ያለው? ለማይሰራ አይደለም። አልሰማውም። እምነት ብቻ እኔ እምነት ብቻ ከሆነ ያልኩ በስራ ነው ያለ ስራ አላልኩም፣ አልጠየቅኩም። ማን ጠየቀ? በእምነት ብቻ የሚል ከየት አመጣ ብዬ ነው ይሄን ጥቅስ የጠቀስከው። በእምነት ብቻ የሚለውን አሳየኝ እያልኩ ነው። የቱ ጋር ነው እምነት ብቻ የሚለው? እሺ በእምነት ብቻ የሚለውን ነገር የፈለከው ለምንድን ነው? ማለቴ አንተ ስላልክ ነው። ቆይ ስማይ፣ ቆይ ፍቅሬ፣ ወደዚህ የመጣ ነው አልዛይመር ያለብን ሰዎች አይደለንም አይደል? ምን ብዬ ነው እምነት ብቻ የሚለው ትምህርት ከየት አመጣው አልኩ። ቆይ ከየት አመጣው ስል ከመጽሐፍ ቅዱስ ጽድቅ በእምነት ብቻ የሚለው የፈለከው ፍቅሬ፣ አንዴ ስማ እባክህ። ከዛ በኋላ አንዴ እሱማ ከመጽሐፍ ቅዱስ ነው አልከኝ። ይኸው መጽሐፍ ቅዱስ ውስጥ የቱ ጋ ነው በእምነት ብቻ የሚለው ብዬ ጠየቁ። ይህን ክፍል ጠቀስክ። ሮሜ 4:5 ላይ የቱ ጋ ነው በእምነት ብቻ ነው የሚዳነው ያለው? የቱ ጋ ነው? የቱ ጋ ነው በእምነት ብቻ ያለው? የእግዚአብሔር ቃል አይደለ? በእምነት ብቻ ያነበብከው ያለው የእግዚአብሔር ቃል አይደለ? ምንድነው በእምነት ብቻ የሚለው? አንብብልን። ለማይሰራ ኃጢአተኛ መረዳት ነው የፈለከው የእግዚአብሔርን ቃል ወይስ ገግሞ መከራከር ነው የፈለከው? ለምሳሌ እንደዚህ ነው ፍቅሬ ጥቅሱ ለማይሰራ ቆይ አንዴ ፍቅሬ በእምነት ብቻ የሚለውን አሳየኝ። አለ ወይስ የለም? አለ እዚህ ጥቅስ ላይ ምንድነው የሚለው? እሱ አለ ምንድነው የሚለው? እሺ ላንብብልህ እና የቱ ጋር ነው በእምነት ብቻ የሚልበት ቦታ ላይ ታስቆመኛለህ። እሺ ይኸው ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። የቱ ጋር ነው? እስካሁን አንብቤያለሁ። በእምነት ብቻ የሚለው የቱ ጋር ነው ያነበብኩት? አላነበብኩም። እስካሁን አላነበብክም? ለማይሰራ ብሎ ለሚለው ቦታ ላይ አስቆመኝ ብዬ ነበር እኮ። ካነበብኩኝ ለምን አላስቆምከኝም? አስቆመኛ በእምነት ብቻ የሚለው ፓርት ላይ ስደርስ። ለማንኛውም እድገምልህ አቡዬ፣ ለማንኛውም ሌላ ምስክር ልጥራለህ። ሌላ ምስክር አንዴ ሌላ አልገባህማ። እዚህ ክፍል ላይ የለማ። ስለዚህ በእምነት ብቻ የሚለው ከዚህ ጥቅስ አይደለም ያመጣችሁት። በእምነት ብቻ የሚል ከየት አመጣው? አንተ መረዳት አልፈለክም እንጂ በእምነት ብቻ የሚለው ፍቅሬ ቆይ አንዴ ሰዓታችን ለመቆጠብ ማለት ነው። በእምነት ብቻ የሚል ከዚህ ክፍል ውጪ በመጽሐፍ ቅዱስ የትም ልታመጣልኝ አትችልም። ካመጣህ አሁንም እጠብቃለሁ። በእምነት ብቻ የጸደቀ አብርሃምን አሳያለሁ። ቆይ አንዴ ስለ አብርሃም በእምነት ብቻ የጸደቀ አብርሃምን አሳያለሁ። አንዴ ስማ እባክህ፣ ተረጋጋ። ይኸው በእምነት ብቻ በጣም ተረጋግቼ አዳምጣለሁ። ግድ የለም ተረጋጋት በለኝ። እሺ ጎበስ፣ የምታዳምጠኝ ከሆነ ይኸው ይሄ ምንድን ነው የሚለው? አንብብልኝ እስኪ። ምን ይላል? ሰው በእምነት ብቻ ሳይሆን ቆይ ነው። እዚህ ጋር ምንድን ነው የሚለው? እንዲጸድቅ ታውቃለህ። እዚህ ጋር ምንድን ነው የሚለው? አንብበው። አይ አንተ አንብብልኝ። ኧረ አንብብልኝ። የእግዚአብሔር ቃል ነው። አይዞህ ፍቅሬ አንብበው አንዴ። ምን ይላል? የኛውን ሰው በእምነት ብቻ በቃ እንድትል እችን እንድታነብልኝ ግድ የለም። በእምነት ብቻ ሰው ያዕቆብን ያወጣው። ቆይ አንዴ እሺ፣ አትፈራውም? ጥሩ እሺ፣ አንዴ ስማኝ። እዚህ ጋር ቃል በቃል አዎ ፍቅሬ እባክህ ተደርበህ አታውራ። እነግርሃለሁ፣ ስማኝ። አሁን በደንብ አስተውለህ ስማኝ። እኔ ቃል በቃል በመጽሐፍ ቅዱስ ይኸው በእምነት ብቻ የሚል እዚህ ክፍል ላይ ጥቅስ ላይ አሳይሃለሁ እና እዚህ ክፍል ላይ ብቻ ነው ኢንታየር መጽሐፍ ቅዱስ ላይ በእምነት ብቻ የሚል ያለው። እዚህ ክፍል ላይ ደግሞ አንተ የምታምነውን ኮምፕሊትሊ የሚቃረን ትምህርት ነው የምታገኘው። ሰው በእምነት ብቻ ሳይሆን የሚል ነው። በእምነት ብቻ ሰው አይድንም። ብቻ ከጨመርክ ሰው በእምነት ብቻ አይድንም። መጽሐፍ ቅዱስ ይህን ነው አስረግጦ የሚናገረው። አሁን ምንድን ነው የምታመጣልኝ መሰለ? ሰው በእምነት ብቻ ነው የሚድነው የሚል ከመጽሐፍ ቅዱስ ከኢንታየር ላይ አንድ ጥቅስ ጥቀስ። ዮሐዴ ወይ
አንዴ ትቀጥላለህ። እንደው የወንድማችንን መረዳቱን አንዴ እንትን ለማለት ብቻ 10 ሰከንድ ፍቅሬ ካለ እስቲ ማይክን ኦን አድርግ። አንድ ስቴትመንት ልንገርህና ዮሐዴ ያለህን ትቀጥላለህ። አንድ ስቴትመንት ልንገርህ እንደው በትህትና ሳንጫወት ሰው በምግብ መኖር አንድ ስቴትመንት ልንገርህ። ሰው በምግብ ይኖራል የሚለው እውነት ነው ወይስ ትሩ ኦር ፎልስ ስቴትመንት ነው? ሰው በምግብ ይኖራል የሚለው እንደ እግዚአብሔር ቃል ወይስ እንደ ሰው ይሰማል? ሀሳቡን ዝም ብለህ መልስ። ፍቅሬ ሀሳቡን ልንገርህ። ሰው በምግብ ይኖራል የሚለው ስቴትመንት ንግግር ትክክል ነው አይደለም? ሰው በምግብ ይኖራል። አረ ስለ ኖርማል ሴንቴንሱን ያልኩ ወንድሜ፣ ሰው በምግብ ይኖራል የሚለው እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል አይደለም ያልኩ። ኖርማሊ ሰው በምግብ ይኖራል አይገባኝም። እሱ ነው እኮ ዮሐዴ ሰው ለመኖር ምግብ ያስፈልገዋል ነው ጥያቄው መሆን ያለበት። እሺ ቆይ አይደለም አንዴ የማይመስል ሰው በምግብ ይኖራል ካልከኝ እንዴ ሰው ለመኖር የሚያስፈልጉት ብዙ ነገሮች አሉት። እሺ ስቴትመንቱን ልቀይርልህ። ሰው በምግብ ብቻ ይኖራል የሚለው እንዳታቋርጥብኝ። ቆይ እንመጣለን፣ ችግር የለም። ሰው በምግብ ብቻ ይኖራል የሚለው ስቴትመንት ልክ ነው አይደል? ሰው በምግብ ብቻ ይኖራል የሚለው ንግግር ልክ አይደለም። ለምንድን ነው ልክ ያለው ነው? ምን ስለሚያስፈልገው? ሰው ለመኖር ብዙ ነገሮች ስለ አየር ያስፈልገዋል። ብዙ ነገር ወደ እግዚአብሔር ቃል ከመጣ ደግሞ በእንጀራ ብቻ ስለማይኖር ብዙ ነገር ያስፈልገዋል። ይሱዬ ዮሐዴ ቀጥል። ምን አሳቀህ? አረ ምንድን ነው ያሳቀህ? አልገባኝ። ቀጥል በቃ በኋላ ይገባል። ለምን እንደዛ? እሺ ምን እያለህ መሰለህ? እሺ ሰው ለመኖር ምግብ ያስፈልገዋል አያስፈልገውም? ያስፈልገዋል። እሺ ያስፈልገዋል። አሁን በጣም ጎበዝ። ሰው ለመኖር ምግብ ያስፈልገዋል ማለት ሰው ለመኖር ምግብ ብቻ ነው የሚያስፈልገው ማለት ነው? አይደለም። ጎበዝ ፍቅሬ። አሁንም እያልን ያለ ነው ጎበዝ። አሁን መልሰዋል። ቀደም እያልን ያለ ነው እንዲገባህ ማለት ነው። ሐዋርያ ቅዱስ ጳውሎስ ሰው በእምነቱ ጽድቅ ሆኖ ይቆጠርለታል ማለትና እምነቱ ብቻ ብለህ ስትጨምር አየህ ያለው ልዩነቱ ለማስረዳት ነው። ምግብ ለመኖር ያስፈልጋል ማለትና ምግብ ብቻ ነው ለመኖር የሚያስፈልገው ማለት ፈጽሞ የተለያዩ ነገሮች ናቸው። አሁን በመጽሐፍ ቅዱስ አንተ የምታሳየን አሁን በእምነት ብቻ አይድንም ሰው የሚል እኛ ኃላፊነት ወስደን እናሳያለን። አንተ ደግሞ በእምነት ብቻ ነው የሚድነው የሚል አንድ ጥቅስ ካለ አንድ ጥቅስ ይኸው ልክ እኔ ቃል በቃል ሰው በእምነት ብቻ አይድንም 4 ነጥብ የሚል ቃል በቃል ይኸው አሳየው። አንተ ደግሞ ሰው በእምነት ብቻ ነው የሚድነው የሚል አንድ ጥቅስ አለህ? የለም። አለኝ። ዝጋው ማይክ። ያው ጥቅሱን ልከፍትልህ። አሁን አንተ ያሳልኝ ያዕቆብ መልእክት እኔ ልከፍትልህ ጥቅሱን። አዎ በእምነት ብቻ ሰው ይድናል የሚለው ጥቅስ ችግር የለውም፣ ያስረዳል። ችግር የለውም። አሁን ያነበክልኝ ክፍል ቆይ እኔ አላስረዳሁም እኮ ጥቅስ ነው የከፈትኩት። ጥቅስ ንገረኝ በመጀመሪያ። እምነት ብቻ እኔ እምነቱ ጽድቅ ሆኖ ስለምን እነግርሃለሁ። አንተ በዛ ውስጥ ጥቅስን ትይዛለህ። አብርሃም እምነቱ ብቻ ነው ጽድቅ ሆኖ የተቆጠረለት በመጀመሪያ። ለምን ሳቅ? አንዴ ፍቅሬ ዮሐዴ ሀሳቡ ላይ የተወሰነ ነገር በልበትና ወይ በኋላ ላይ ሰብሰብ አድርገን እንሄዳለን። ያው የሚከታተለው ሰው ያስተውላል። ወንድማችን ዝም ብሎ ልብ ለማድረግ ነውና እስቲ ብቻ የታለች እያላችሁ ኮመንት ላይ ጻፉ። አረ ብቻ የምትለዋን ቃል ፈልጓት እስቲ ኮመንቱ ላይ ራሱ። እሺ እንደዛ እናደርግና ምን አልከኝ ዮባ? ብቻዋን ቀረች። ብቻ የሚል ነገር ናፈቀን እኮ መጽሐፍ ቅዱስ ባይዘው ፕሮቴስታንቲዝም ለዛ ነው እምነታቸው ራሱ ከየት እንደመነጨ ከመጽሐፍ ቅዱስ ነው ብለን አናምንም። እሺ አንድ ሰው ገብቷል። እሺ አፖስቶሊክ ምናምን የሚል ዩዘር ኔም እንኳን ደህና መጣ። አፖስቶሊክ ሚሽን እያወራ እኮ ነው የሚዩት ነው ወንድማችን
ሌሎች ፕሮቴስታንቶች ገዝት መላክ ትችላላችሁ። አፖስቶሊክ ሚሽን አንዳንድ ሰዎች እንግዲህ ኢንቫይትም አድርጌያለሁ እንድታወራ። ፕሮቴስታንቶች አንድ ቁጥር ጻፉ። ቆይሽ መኩ እስከዛ ድረስ አንዳንድ ሀሳብ ስጥ። እሺ እንዴት ነው ይሄ ነገር ሁለት ሰው የሚደረግበትን ነገር አምናሹር? እስቲ ቆይ አንዳንድ ሀሳብ እየሰጠ ቆይ። እስከዛ ድረስ ቆይ። ኢዮባንም ላተልቀው እንዲሁ። እሺ ጋዲ አሁኑ ላይ ማለት ቃል በቃል በነገራችን ላይ አውቆተኛ ቢቀሰቀሱትም እንትን አይልምና የተጠየቀው ዳይሬክትሊ ይታወቃል። ማለት እዚህ ውስጥ የማያስተውል ሰው የለም። እንግዲህ ይሄ በቀላል ነገር መጽሐፍ ቅዱስ ውስጥ ብቻ የሚለውን የለም ማለት ብቻ የሚል ሰው በእምነት ይድናል? አዎ ኦፍ ኮርስ ይድናል። በየትኛውም ቦታ በጣም ብዙ ጥቅሶችን ልንሰጣችሁ እንችላለን። ብዙ ጥቅሶች ማለት ነው በእምነት ሰው እንደሚድን ማለት ነው። በእምነት ብቻ የሚል ግን የትኛውም መጽሐፍ ቅዱስ ክፍል ላይ ልታገኙት አትችሉም፣ የለም ማለት ነው። ይህንን ያመጣ ያው የራሱ መጽሐፍ ላይ በነገራችን ላይ በጀርመንኛ በተረጎመ መጽሐፍ ላይ ብቻ ብሎ ያስገባው ብቸኛ ሰው ሉተር ብቻ ነው። ሉተር ነው ብቻ ብሎ ቃል በቃል ያስገባበት ማለት ነው። ጋዲ በዚህ አጋጣሚ በኦሮምኛ መጽሐፍ ቅዱስ ላይ ወደ ኦሮምኛ የተተረጎመው ላይ ከዛ ስለተተረጎመ ይመስለኛል በሮሜ ላይ የተጠቀሰው ብቻ ተብሎ ነው የገባበት ማለት ነው። ቆፋ ወይም ደግሞ በኦሮምኛ ላይ ያለው ሮሜ 3:28 ላይ የኛ ኢትዮጵያ ኦርቶዶክስ ላይ የኦሮምኛ እሱ ነው የኢትዮጵያ ኦርቶዶክስ ሆኖ የኦሮምኛ መጽሐፍ ቅዱስ ላይ የፕሮቴስታንቶች ነው። ያው አክቹዋሊ በእኛ እንትን የሆነው አክቹዋሊ ማህበረ ዱከ ቦታ ተተርጉሟል አሁን ላይ በኦሮምኛ በቤተክርስቲያናችን ያለው ማለት ነው። እና ግን ቀድሞ በብዙ ሰው እጅ ያለው የ66ቱ ነው። እሱም ከዛ ነው የተተረጎመው እና ብቻ የሚለው ገብቶበታል። ብቻ የሚለው በኦሮምኛ እና ምን ልላችሁ ነው ኦንሊ በቃ በጀርመንኛ የምናገኘው ብቻ መጽሐፍ ቅዱስ ውስጥ ያስገባው ማርቲን ሉተር ነው ማለት ነው። እርሱ ብቻ ነው ብቻውን ይዞ ብዙዎቹን ወደ ገደል ከተተ እንጂ። እና ሌላ ጥያቄ እዚህ ላይ ሼፕ አድርጎ አምስቱ ሶላዎችን እንዴት ተቀበለ ማለት ሉተርን አልቀበልም ያለ ሰው እንዴት ነው የተቀበለው? ብቻዎቹን አምስቱን ማለት ነው እንዴት ተቀበለ? ሉተርን አይቀበልም። ሰው ጥያቄ ነው። እና ግቡና እስቲ የገቡ ካሉ ምናልባት ጋዲ ወደዛ እስኪገቡ ድረስ ማለት ነው ቅድም ያነሳው ሀሳብ ስላለ እስከዚያ የተወሰነ ሀሳብ ልስበት ምናልባት እስኪገቡ ድረስ ማለት ነው። አሁን ይሄ ዮሐዴ ሶሪ ብሮስኪ ይቅርታ ተጠበታለ አንድ ሁለት ሰዎች አሉና ገስት ላይ ኔትወርክ እያስቸገረ ነው እንዴ? አይ አይደለም ቀጥል ይታዩኛል የሆኑ ሁለት ሰዎችና ኢዮባ ፍሬዘርን ተቀበለው፣ መኩ ደግሞ ኢያሱ የሚለውን ተቀበለዋል። አጠር ባለመልኩ ቱ ዘ ፖይንት ኢዮባ እናናግራችሁና ፍሬዘር የሚለውን ተቀበለው ኢዮባ። ከዛ መኩ ደግሞ አሁን የገባው ኢያሱ የሚል ይታያችኋል። ያ ጋይስ ታች ያላችሁ ሰዎች ታብታብ እያደረጋችሁ ላይቭን ኦኬ። በጣም ገና ነው። ፍሬዘር እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ፕሮቴስታንት። እሺ ቀጥል ኢዮባ። እሺ እናቱ አለ እንዴ? እኔ ጋር ቀይ አብርቶበት ነው ያለኝ የሚታይ። ለዛ ነው እኔ ቀይ አብርቶበት ኔትወርክ ከሌለ ደግመ ውጣና ደግመ ግባ። እሺ ፍሬዘር ሰላም ብያለው። እንዴት አለ? ይሰማላ? ይሰማኛል። ፍሬዘር ይሰማኛል። አልሰማም እንዴ? አረ ይሰማል ኢዮባ፣ ያንተም ይሰማል። እሺ ከተሰማ ኦኬ። እሺ የፕሮቴስታንት አስተምህሮ ከየትኛው ቤተ እምነት ናስከ የትኛው ዲኖሚኔሽን ላይ ነው?
ፕሮቴስታንት ነኝ። ዲኖሚኔሽን ማለት ቃልዮት በለው። እኔ እንጃ የቤተክርስቲያናችን ስም እስካሁን እንትን አልተባለም። ቃልዮት በለው። የቃለ ሕይወትን እምነት ታምናለህ? አምናለሁ። እሺ የቃለ ሕይወት እምነት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? የቸርቿ ማለት ነው። አዎ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። የመካነ ኢየሱስስ? የመካነ ኢየሱስንም አምናለሁ። እሺ ሁለቱም ከጌታ የሆኑ ትምህርቶች እንደሆኑ የመካነ ኢየሱስም የቃለ ሕይወትም አምናለሁ ብለሃል። ለምሳሌ ቃለ ሕይወት ጥምቀት ለድህነት ብላ አታምንም። መካነ ኢየሱስ ደግሞ ጥምቀት ለድህነት ብላ ታምናለች። ሁለቱም ከእግዚአብሔር ሊሆኑ ይችላሉ? እኔ በበኩሌ ጥምቀት ለድህነት ብዬ አምናለሁ። ግን ቃለ ሕይወት እንደዛ ብላ ማመኗ ያን ያህል መሰረታዊ የሆነ ችግር ይፈጥርባታል ብዬ አላስብም። መጽሐፍ ቅዱሳዊ አያደርጋትም አይደለም። ምክንያቱም ያመነ ነው እንጂ የሚድነው የተጠመቀ ይድናል የሚለው ያን ያህል ማተሪያ ያደርጋል ብዬ አላስብም። ይቅርታ በጣም እንደ መጽሐፉን ራስህ ስለጻፍክብኝ ነው። አሁን በመላስ ጻፍከው፣ ለዛ ነው ሶሪ። እሺ ችግር የለውም ማልክና አንተ ግን ቃለ ሕይወት ነህ የምታምነው ግን ልክ እንደ መካነ ኢየሱስ ነው። ጥምቀት ለድነት ብዬ አምናለሁ። ቃለ ሕይወት ጥምቀት ለድነት አለማለቷ ችግር የለውም ማልክ። ከዛ እምነት ነው እንጂ የሚያድነው መጠመቅ ያን ያህል ችግር የለውም ማልክ። ጌታ ኢየሱስ ክርስቶስ ግን ያመነ የተጠመቀም ይድናል አለ። ያመነ እና የተጠመቀ ማለት ነው። የሚድነው ማን ነው አለ ፍሬዘር? ጌታ። ያመነ የተጠመቀ ይድናል። እኔ እሱን አምናለሁ እኮ ያመነ የተጠመቀ ይድናል። ጥምቀት ያድናል ብዬ አምናለሁኝ። አያድንም የሚለው የሐዋርያቱ ትምህርት ሊሆን ይችላል። አሮኖ ከቃለ ሕይወቶቹ ጋር ወይ አውራ። እኔ ቃለ ሕይወት እንደዛ የሚያምኑ መስሎኝ ነው እንትን ያልኩት። እኔ አምናለሁ በጥምቀት። እንዴ ቃለ ሕይወት ነኝ ብለህ ከዛ ከቃለ ሕይወቶቹ ጋር አውራ፣ ደስ ይላል። አስቀድሞ ምን አይነት እምነት እንደምታምን ራስን ታዘበው። ቆይ አንዴ ፍሬዘር፣ ራስን እንድትታዘበው ነው ጊዜ የምንሰጥህ፣ ለራስ እንድትለው እንድታስበው ማለት ነው። ምን ጴንጤውን በቅርብ ነበረ ወደ ጴንጤውን ኩት በቅርብ ጊዜያት ውስጥ ስለሆነ የእያንዳንዱም ቤተ እምነት ማለት ዲኖሚኔሽኖች ያላቸውን ዲፍረንስ አለ። እኔ ያለሁበት አሁን ለምሳሌ ኤርቦሬ ነው ያለሁት እና ኤርቦሬ ላይ አዲስ ቤተክርስቲያን የተቋቋመው ስም እንኳን እና ለዛ ነው ጀስት በቃ እንደ መካነ ኢየሱስ ቁጠረኝ ወይ ምክንያቱም ምንም አላምንም። ዝም ብዬ ነው ከቸርች ወደ ቸርች እዚሁ አዘዋወርን። እሺ ችግር የለውም። ግን አስቀድሞ የት ቤተ እምነት ነበርክ ጴንጤ ከመሆነ በፊት? አላምንም። በዚህም ባህላዊ እምነት ነበረ ማምነው። አሁን በጴንጤ ሆኜ ነው። ኦኬ ባህላዊ እምነት ነበር፣ ከዛ ወደ ጴንጤ ነው የሄድከው። እሺ በዚሁ አጋጣሚ በኋላ እንዳረሰው ፎሎ አድርጌ ያለው ፎሎ መልስልኝ። እሺ ኦኬ ሁላችንም ፎሎ አድርገናል። አንተም ፎሎ መልስ። እሺ ለማንኛውም በቃ እንደዛ ከሆነ በአጭሩ መካነ ኢየሱስ እና ቃለ ሕይወት አንድ አይነት እምነት የላቸውም። መጽሐፍ ቅዱስ ሃይማኖታችን አንድ እንደሆነ ነው የሚነግረን፣ ወይንም ደግሞ አንድ ጊዜ ለቅዱሳን የተሰጠ ሃይማኖት አለን። ይሁዳ ቁጥር 3 ላይ አንድ ምዕራፍ አለ። ቁጥር 3 ላይ ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ እየመከርኩ እጽፍላችኋለሁ አለ። ይህን ሲጽፍ ስለ መዳናችን ሲጽፍልን ነው፣ ወይም ስለ መዳናችን ሲነግረን
ለቅዱሳን አንድ ጊዜ የተሰጠ ሃይማኖት አለ። ይሄ አንድ ጊዜ የተሰጠን ሃይማኖት ጥምቀት ለድህነት የሚል ነው። ጥሩ ነው። እዚህ ጋር ጥምቀት ለድህነት ብለን ማመን እውነት ነው። ጌታ ኢየሱስ ክርስቶስ ያስተማረው እንደዛ ነው። ጥምቀት ለድህነት አይደለም የሚል ካለ እሱ የተለየ ወንጌል ነው። ምክንያቱም ጳውሎስ እኛ ከሰበክ ነው የተለየ ከሰማይ መልአክ መጥቶ ቢሰብካችሁ እንኳን እንዳትቀበሉ ነው ያለን። ምክንያቱም ድጋሚ የሚመጣ ሌላ ወንጌል ስለሌለ ያ ወንጌል ድጋሚ ወይም ሌላ መልክ ቀይሮ ከመጣ ሌላ ወንጌል ከመጣ እሱ የተለየ የተረገመ ነው። ትምህርቱን ራሱ የሚቀበል የተረገመ ነው የሚሆነው ከትምህርቱ የተነሳ ማለት ነው። ስለዚህ መካነ ኢየሱስና ቃለ ሕይወት ለምንድን ነው አንድ አይነት ትምህርት የሌላቸው ካልክ ከሐዋርያት ስላልተቀዱ ነው። መሰረታቸው ሐዋርያት ስላልሆኑ ነው። ያም እንደፈለገ ያምናል፣ ያም እንደፈለገ ያምናል። ሌላ እምነትን ባነሳል ለምሳሌ ጌታን ስጋና ደም ብናነሳ ቃለ ሕይወት አታምኑ፣ መካነ ኢየሱስ ታምናለች። እዛው ቃለ ሕይወት ውስጥ ሆኖ ደግሞ የመካነ ኢየሱስ አይነት እምነት ያለው አለ። መካነ ኢየሱስ ጋር ሆኖ ደግሞ የቃለ ሕይወት አይነት እምነት ያለው አለ። አንድ አይነት እምነት የማታገኘው ለምንድን ነው? መንፈስ ቅዱስ የራቀው ስለሆነ ነው። ምክንያቱም ጌታ ኢየሱስ ክርስቶስ ለሐዋርያት ምን ብሏቸዋል? ወደ እውነት የሚመራው መንፈስ እልክላችኋለሁ ብሏል። ስለዚህ መንፈስ ቅዱስ ወዴት ነው የሚመራው? ወደ እውነት። እውነት የሌለው የት ነው ከተባለ ደግሞ መንፈስ ቅዱስ የሌለበት ነው። ስለዚህ ፕሮቴስታንት ውስጥ እንደዚህ አይነት ድብልቅልቅ ያለ ነገር የምታገኘው መሰረታዊ ነገር ከሐዋርያትም ከጌታም ትምህርት የራቀ ስለሆነ ነው ማለት ነው። እና ከነዚህና ከመሳሰሉ ትምህርቶች አንጻር ፕሮቴስታንቲዝም ከጌታ ነው ብለን ልንናገር ፈጽሞ አንችልም። ይልቁኑ ደግሞ ከጌታ የሆኑትን ሁሉ የሚያሳድድ ትምህርትም የጌታን ትምህርት በሐሰተኛ ትምህርት የሚደብቅ ስብስብ ነው ብለን ብንናገር ሐሰት አያረግብንም ማለት ነው። እና ወንድማችን ፎሎ አድርገናል። ፎሎ መልስልንና አንዳንድ ሐሳቦችን ሰው መኩ እያሱን ተቀበለው አጠር አጠር ባለ መልኩ እናድርገውና ተዘፖይንት ይሄድ መሀል መሀል ላይ አንዳንድ ሐሳቦችም ስለምናነሳ ቀጥል መኩ። እሺ እያሱ ሰላም ነው፣ እንዴት ነህ? እንኳን ደህና መጣ። ከየት ቤተ እምነት ነው ወንድማችን? ቆይ አንዴ በእናትሽ ወይ ይሰማል። እሺ፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከኢትዮጵያ ወንጌል አማኞች። ከኢትዮጵያ ወንጌል አማኞች። ከወንጌል አማኞች ነኝ። የት ነው ህብረት የምታደርገው? ማለት የኢትዮጵያ ወንጌል አማኞች ብዙ ናቸው እና የት ነው ህብረት የምታደርገው? ብዙ አይነቶች አሉ። ሁሉም የኢትዮጵያ ወንጌል አማኞች ነው የሚሉት። ያ ምን አልከኝ? እኔ ህብረት የማደርገው ሙሉ ወንጌል ነኝ። ሙሉ ወንጌል። ቴንክ ዩ። እሺ፣ ሉተር ካስተማራቸው ትምህርት ውስጥ የሉተርን ትምህርት ትቀበላለህ? ሉተር እንደ ፐርሰናሊ ሉተር ብዙ ያጠፋቸው ጥፋቶች ቢኖሩም ግን ያስተማራቸው ትምህርቶችን አጠቃላይ በሚባል ነገር ባይሆንም አምስቱ ሶሎችን ለምሳሌ የሚቀበላቸው ናቸው። ግን እንደ ሉተር ፐርሰናሊ እንደ ሰው ነው የተሳሳተ ብዙ ነገሮች አሉ። ያስተማራቸው አምስቱ ትምህርቶችን አምስቱ ሶሎችን ሌላዎችን ያነሳቸውን ሀሳቦችን እቀበላቸዋለሁ። ይሄ ማለት ግን እንደ ሆል እቀበላለሁ ማለት አይደለም። አምስቱ ሶላዎች ልክ ናቸው እያሱ? ለምን ማስረጃ ነው ልክ ይሆናል? ማስረጃ አስተ መጽሐፍ ቅዱሳዊ ናቸው። ለምሳሌ እስቲ ጥቀስልኝ አምስቱን ሶላዎች። ሶላ ስክሪፕቹራ፣ ሶላ ግሬሻ፣ ሶላ ግሎሪ ኦፍ ጋድ፣ ሶላ ፌዴ። አምስት ነው የጠቀስኩት። ሶላ ጥሩ። ሶላ ስክሪፕቹራ መጽሐፍ ቅዱስ ብቻ የሚል መጽሐፍ ቅዱስ ላይ አለ? አምስቱ ሶሎችን ማርቲን ሉተር በዊትንበርግ በ31 ኦክቶበር በ1517 ላይ ያወጣቸው ሀሳቦች መጽሐፍ ቅዱሳዊ ሀሳብ ይዛሉ እንጂ
ይኸውልህ መጽሐፍ ቅዱስ የኔ ጥያቄ ቆይ ገብቶኛል ዲያቆን ገብቶኛል ጥያቄ እኮ ካልማ ቆይ አንዴ ተረጋጋ። የኔ ጥያቄ ቀጥታ መጽሐፍ ቅዱሳዊ ነው ካልክ መጽሐፍ ቅዱሳዊ ከሆነ ጥያቄ መልስልኝ። ቀጥታ ከመጽሐፍ ቅዱስ ማስረጃ ስጠኝ። ሶላ ስክሪፕቹራ ብሎ ያስተማረ ሐዋርያ አንድ አለ? ይኸውልህ የነገርኩህ እኮ ነው መጽሐፍ ቅዱሳዊ ሐሳብ ነው እንጂ መጽሐፍ ቅዱስ ላይ ጥቅስ በጥቅስ ያለ ሐሳብ አይደለም። እያንዳንዱ ቃል መጽሐፍ ቅዱስ ላይ ጥቅስ ቴንክ ዩ። ስለዚህ መጽሐፍ ቅዱስ ሐሳቡ ግን ባይብሊካል ነው። ስለዚህ መጽሐፍ ቅዱስ ብቻ ነው የሚል ገደል ገባ ማለት ነው። እዚሁ የለም ማለት ነው። በነገራችን ላይ መጽሐፍ ቅዱስ ብቻ የሚል መጽሐፍ ቅዱስ ላይ ስለሌለ አንተም አረጋገጥክልን። ስለዚህ እኮ መጽሐፍ ቅዱስ ብቻ ነው መጽሐፍ ቅዱስ ብቻ ነው ስለ ቆይ ሐሳብ ልግለጽ፣ አትገድበኝም። ቆይ አንዴ ሚዩት አድርግና ከዛ በኋላ ትናገራለህ፣ እሰጣለሁ። መጽሐፍ ቅዱስ ብቻ የሚል አንድም ሐዋርያ እንዳላስተማረ በምንም ማስረጃ መጽሐፍ ቅዱስ ብቻ ያለ የትኛውም አባት እንግዲህ ከሐዋርያት የለም መጽሐፍ ቅዱስ ብቻ ብሎ ያስተማረ። ስለዚህ ያንን ከመጽሐፍ ቅዱስ ማስረጃ ልትሰጠኝ አትችልም። ባክግራውንድ ያለ መጽሐፍ ቅዱስ ብቻ እያልክ መጽሐፍ ቅዱስ ብቻ የሚለውን ከመጽሐፍ ቅዱስ ካልሰጠኝ ድረስ which is wrong ማለት ነው። ሐዋርያት አላስተማሩ። that's it። ጨረስክ? ሌላ እሺ፣ እምነት ብቻ የሚልስ እምነት ብቻ የሚልስ? አይ በዚህ ጉዳይ ኖ በዚህ ጉዳይ እንጨርሳ። ሐሳቡ ለምን ቆቆይ አይ ሳደምድሞ የራስን ሐሳብ ብቻ አንጸባርቀ መሄድ ማለት ተገቢ ያለ አይመስለኝም። ሐሳቡን ጨርስና ወደ ሌላ ጉዳይ እንሄዳለን። መጽሐፍ ቅዱስ ብቻ የሚለውን ከመጽሐፍ ቅዱስ ልታሰኝ ትችላለህ ኢያሱ? ይኸውልህ መጽሐፍ ቅዱስ ብቻ ነው የሚለው ሐሳብ መጽሐፍ ቅዱስ የማይሳሳት ነው ገብቶሃል? ትውፊት ይሳሳታል፣ ቤተክርስቲያን ልትሳሳት ትችላለች። ስለዚህ የማይሳሳት የቤተክርስቲያን ባለስልጣን ሊሆን የሚገባው መጽሐፍ ቅዱስ ብቻ ነው የሚለው ሐሳብ ይሄን አንተ አልቀበልም ካልክ ለምንድን ነው ምክንያት ሰዓት ለመቆጠብ ያክል መኩ ኢያሱ ጥቅስ ስተን ጥቅስ ስተን ቀጥታ ወይ ጥቅስ ስተን አሁን መጽሐፍ ቅዱስ ብቻ የሚለውን ሐሳብ ይደግፋል የምትልበትን ጥቅስ ስተን መጽሐፍ ቅዱስ ላይ እኮ መጽሐፍ ቅዱስ ሊሳሳት የማይችል ነው። ታምናለህ? መጽሐፍ ቅዱስ ሊሳሳት ይችላል። ቤተክርስቲያን ኢያሱ እኮ ጥቅስ የነገርኩህ እኮ ነው። ቅድም ነግሬሃለሁ። መጽሐፍ ቅዱስ ሊሳሳት ስለማይችል የቤተክርስቲያን ባለስልጣን ነው የነገርኩህ። መጽሐፍ ቅዱስ ሊሳሳት ወይኔ በእግዚአብሔር ስም እንዴት ነው ወደ ፕሮቴስታንቶች መኩ ጎበዝ አልነበሩ እንዴ? መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አዋቂዎች እኮ እንደ ፕሮቴስታንት አልነበረም እንዴ? ኧረ ጥቅስሱን ማርያም አታማልድ የሚለውን ጠቅሳ እንዴ የምጠይቁን ሁሌ ጠቅሰሰ ማርያም ታማልዳለች ሲባል ጠቅሳ እንዴ የምጠይቁ ቪዲዮ ከፍቶ እንዳይጠቅስ በአይኑ ኢያሱ እንትኑ እንዳደግመው ይሄ መጽሐፍ ቅዱስ የማይሳሳት ባለስልጣን ነው የሚለውን ያው እዚህ ጋር ያለን ሁላችንም ሰምተነዋል። አሁን እሱ እንዳደግመው ማለት ነው። ማይከን ስከፍት ጥቅስ ነው የተጠየቀው። እዚህ ጥቅስ ላይ ቃል በቃል አይደለም፣ ይሄው ደግሞ ቃል በቃልም አይደለም። ሐሳቡ ካለ ራሱ ሐሳቡን እዚህ ጥቅስ ላይ ብለህ ተናገር፣ ካልሆነ ጊዜ አትፍጅብን። ከጥቅስ ካልጀመርክ ያው መውረድ ነው አማራጭ የሚሆነው። ኢያሱ ይት ነው ኦኬ፣ ችግር የለውም። ሐሳቦቹ ስለገባኝ ወደሚቀጥለው ሐሳብ መሄድ ትችላላችሁ። ችግር የለውም። መጽሐፍ ቅዱስ የማይሳሳት ስለሆነ እኛ መጽሐፍ ቅዱስ ብቻ ብለን መጨረሻው ባለስልጣን አድርገናል። ስለዚህ ወደሚቀጥለው ሐሳብ መቀጠል ትችላለን። መኩ ወይ አንዴ ትቀጥላለህ። እዚሁ ላይ በጣም ይቅርታ መኩ። ኢያሱ ያው መጽሐፍ ቅዱስ ብቻ የሚለው ጥቅስ እንደሌለ አይታችኋል። ኮመንት ላይ የለም እያላችሁ ጻፉ። መጽሐፍ ቅዱስ ብቻ የሚለውን ሐሳብ ማቴዎስ ወንጌልን ማቴዎስ እንደጻፈው በምን አወቅ? ማቴዎስ እንደጻፈው በምን አወቅ? ማቴዎስ እንደተጻፈ መጽሐፍ ላይ ስለተገለጸ ነው። እስቲ ጥቅሱን ንገረን። ወይ የቤተክርስቲያን አባቶች ስለተናገሩ በጊዜው የነበሩ የቤተክርስቲያን አባቶች ወይ መጽሐፍ ቅዱስ ሊቃውንቶች ያስቀምጡት ሐሳብ ስለሆነ ተሳስቶስ ቢሆን እነሱ ተሳስቶስ ቢሆን የቤተክርስቲያን አባቶች
ያው አልተሳሳቱም። ያው የተሳሳቱ ቢሆን እስካሁን ድረስ መረጃው ይደርሰን ነበረ። ስለዚህ እስካሁን አልተሳሳቱም ማለት ነው። ስለዚህ ከመጽሐፍ ቅዱስ ውጭ ሌላ የማይሳሳት አካል አለ ማለት ነው። የቤተክርስቲያን አባቶች የማይሳሳቱ ኢያሱ በቃ ሽመኩ በቃ ይሄ ቶፒክ ይብራበት መሰለኝ። እምነት የሚለውን ቀጥልና መኩዬ በቃ ይብቃው ወንድማችን። እሺ ቀጥል መኩ። አይ ይሰማል አይደለም? አውሮ ያወራታለሁ ይሰማል። መኩ ሚዩት ነህ መኩ ወይ? ቀጥል በቃ። የሚቀጥለውን የእምነት ብቻውን አንሳለትና ወደሚቀጥለው ሰው እንሻገር፣ ሰዓታችንን በአግባቡ ለመጠቀም። ቴንክ ዩ። ኧረ ከእምነት ብቻ ራሱ ኢያሱ 66 ነው የምትቀበለው አንተ? ማን ነው 66 ያለው? ምን መጽሐፍ ቅዱስን 66 ያለው አንደኛ 66 የሚቀበልበት ምክንያት አይ 66 ያለው ለምሳሌ አሁን 81 ኢያሱ ካልማ መጀመሪያ ማን ነው 66 ያለው? 81 ያለው ማን ነው? 81 ያለው ማን ነው? አባቴ 81 መሆኑን ለምን ትጠይቀኛለህ? እኔ እኮ ያንተን ቤተ እምነት ነው እየጠየቅኩ ያለው። 66 ያለው ማን ነው ነው እኮ አይደል? ጥያቄን በጥያቄ ልመልስ ይቤኩ የሃይማኖት አባቶች ወይም ይኸውልህ ልመልስልህ። ማን ነው ያልከው? ቆይ ማን ነው ያልከው? ልመልስ። የቤተክርስቲያን አባቶች ቀድሞ የነበሩ የቤተክርስቲያን አባቶች ወይ ትውፊት ነው። ትውፊት ላይ የነበረው ሀሳብ ነው። ለምሳሌ አሁን ኤሌክሰስ ላይ ሰብቶጀንት ነው እሱ ላይ ለምሳሌ ብሉይ ኪዳን መጽሐፍ 39 ናቸው ወደ ግሪክ ተቀየሩ የሚባሉ። ስለዚህ የብሉይ ኪዳን ስንት ናቸው? 39። ለምሳሌ አሁን 46ም ተተረጎማ ማስረጃ የለም። ግን ብሉይ ኪዳን 39 ነው ወስደን ማስረጃ ኢያሱ ማስረጃ እኮ ገብቶኛል። ስለዚህ ማስረጃ ቆይ ኢያሱ የሰብቱጀንት ትርጉም የብሉይ ኪዳን መጽሐፍት ስንት መጽሐፍት ነው የተተረጎሙት? 39 46 53 ይባላል። ሶስቱም ሀሳቦች ይነሳሉ። ሰብቱጀንት ላይ ነው ያ ይንገረን እንጂ መጀመሪያ መኩ አይ ግፍ ነው። ዛሬ ልደታ ናት ወንድማችን ኢያሱ። በቃ ፎሎ አድርገንና ሌላ ቀን ላይፍ ስንገባ በደንብ እንማማራለን። ጌታ በነገር ሁሉ ይርዳ። የምር ይቅርታ ድንገት ምናምን ስንስቅ ኦፌ እንዳርጎት በጣም ይቅርታ። ለምን ጭራሽ ቀጥል። አይ አንተ ሐሳብን ቆይ ሐሳብ ዳዲ ጨርስ። ቆይ እንደዚህ አይነት ሰው ትንሽ ይጨርስ። ቆይ ማዘን ዳዲ ልቀጥል እያለ ነው። ወይ አንድ ኢያሱ እየሰማኝ ነው። 66 የሚለው ወይም 46 39 ያልከው ሴፕቱጂንት የተተረጎመው ማስረጃ አምጣ እስኪ 39 መሆኑ። ስልኬ ቪዲዮ መክፈት አልችልም እንጂ ቪዲዮ ከፍቼ አሳይ ነበር። ሰርች ማድረግ ትችላለህ። ቴክኖሎጂ ያብላል። አሁን ሶርሱን በዚህ ሰርች አድርገህ ባይዘው እንዲህ መፖስተትም ትችላለህ። ግን እኛ እንተባበራለን። የትኛው ዌብሳይት ነው? ከዌብሳይት ነው መጽሐፍ ከሆነ ጥቀስ መጽሐፉን። ኦንላይን ከሆነ አይ መጽሐፉ እኔ ጋር ብቻ ነው። አይ መጽሐፉ የራስ መጽሐፍ ነው እንዴ? ስሙን ጥቀስ። ርዕሱ መጽሐፉ በእጄ ስሙ ርዕስ የለው ነው። የራስ መጽሐፍ ነው። ርዕስ የለውም። አይ አይደለም። አይ ክላስ ይኸውልህ ስማኛ አይደለም የምማርበት የያዝኩት መጽሐፍ ላይ ነው ያለው። ይሄ ኖርማል ልታገኝ የምትችለው መጽሐፍ አይደለም። ከተለያዩ ሐሳብ የት የምትማርበት መጽሐፍ ነው? የምን ማለት ትምህርት ቤቱን ጥቀሰው። ትምህርት ቤቱን ጥቀሰው። የት ትምህርት ቤት የምትማር እኮ የሙሉ ወንጌል የስነ መለኮት ትምህርት ቤት የሙሉ ወንጌል የስነ መለኮት መጽሐፍ። ያው ምን ታረጋለህ መሰለህ? ቆይ ተመልከቱ። እሺ ምን ታረጋለህ መሰለህ? አሁን እዚህ ከስልክ ሳትወጣ ልክ የስልክ የመሃሉን ትነካና ፎቶ ታነሳለህ። እሺ መጽሐፉን ፎቶ አንስተህ ከዛ በኋላ በቪዲዮ እዚህ መፖስት ትችላለህ። እሺ
ማሳየት ትችላለህ። እስኪ ስንት ፎሎወር ነው ያለው? ይሄኛው አዲስ ልክ ነህ፣ ችግር የለውም። ግን እሱን መቶ ምናምን ስለ ፎሎ አዲስ አካውንት ነው የከፈትኩት። ውሸት ምንም አይጠቅምህም። እውነት ለመናገር መካነ ኢየሱስ ስለ ሴፍቲ ኤጀንት 46ም 39ም ስንትም ይባላል ነበር ያልከው? 3 ነበር የጠቀስከው። 46 39 እና ስንት ይላሉ ነው ያልከው? ኖ ሀሳብ እኮ ነው የነገርኩህ። ይባላል ስንት የሚባል 46 የሚባል 53 የሚባል ነገር ኢንፎርሜሽን ትክክለኛውን ነገር እየነገርኩህ አይደለም ብራዘር። እንደዚህ የሚባል ሀሳብ አለ። አሁን ደግሞ ትክክለኛው አይደለም። ገብቷል። እኔ ትክክለኛው ማለት ነው ስፔሲፊክ ትክክለኛው እንደዚህ ነው ብዬ አልነገርኩም። ስፔሲፊክ እንደዚህ ይኛው ነው ብዬ አልነገርኩም። በተለያየ ይባላል እንደዚህ አንዴ እያስረጋ በለና ቆይ አንዴ ፕሊዝ ተረጋጋና ይባላል 54 53 49 እና 36 ይባላል ተብሎ ይነገራል ብላል። ማን ነው እንደዛ ያለው ስንል መጽሐፍ አለ። የማን መጽሐፍ አልክ? የማን ስንል የመሰረተ ክርስቶስ የስነ መለኮት መጽሐፍ አለ። አሁን ፎቶ አንስተ ለጥፍልን ስንል ልታሳየን አልቻልክም። እሱን እንተውህና አልችልም አንዴ እሺ አልችልም ብለሃል። ባይዘው ምንም ልታመጣ አልችልም። መጽሐፉም የለም፣ ውሸት ነው። አንድ ጥያቄ ልጠይቅህ። አባቶች ናቸው እንደዛ ያሉት 66 ያሉት ብለሃል። የትኛው አባት ነው 66 ያለው? እሱን እንጠይቀና አይ ቲንክ የሚበቃ ይመስለኛል። ማስረጃም ከሌለ ምንም ማድረግ ስለማትችል ማለት ነው። የትኛው አባት ነው 66? የትኛው አባቶች ናቸው 66 ያሉት? የትኞቹ? እነዚህ የእምነት አባቶች ቀድሞ የነበሩት አንድ ጥቀስ አንድ ስማቸው ግብራቸውም ከቻልክ እኔ ጥቀስ ዝም ብለህ አይደለም ምናቸውን ፈልግ፣ ስራቸውን መጽሐፋቸውን ከሆነ ችግር የለም። ማርቲን ሉተር። እሺ ማርቲን ሉተር የቤተ ክርስቲያን አባት ነው። የቤተ ክርስቲያን አባት ነው። ትቀበለዋለህ? አዎ እቀበለዋለሁ። እንዴ ትቀበለዋለህ? ክፈተው። ማርቲን ሉተር 66 ያለበት የትኛው መጽሐፍ ላይ ነው? እሱን ገብተህ ሰርች አድርገህ ልክ ካልሆንኩ ከዛ ትሞግተኛለህ። እኔ አሁን በአንድ ሰርች አድርገህ እሺ። ማርቲን ሉተር የያዕቆብን ቆይ ማርቲን አንዴ ስማኝ። ማርቲን ሉተር የያዕቆብን መልእክት የገለባ መልእክት ይለዋል። ትቀበለዋለህ? የገለባ መልእክት ይለዋል። ትቀበለዋለህ? ኢያሱ እኮ ልክ ነህ ይላል። ግን ይኸውልህ ትቀበለዋለህ ወይ? ቅድም ስነሳ ትቀበለዋለህ ወይ? ይኸውልህ ቅድም ስነሳ ቻው ስማኛ፣ አልቀበልም ያልኩህ እኮ ነው። አትቀበለውም? ቻው እናመሰግናለን። ሌላ ሰው እንቀበል። አይበቃውም? አልቀበለውም አለ። ማርቲን ሉተር 66 ያለው ግን የያዕቆብ መልእክት የገለባ መልእክት ነው ይለዋል። ትቀበለዋለህ ወይ? አልቀበልም። ተቀባበል ነው ግን ታውቃለህ፣ ወንድማችንን ሳናስበው ምናምን ነገር ተቀባብለን ነው ጨምቀን ያሰጣ ነው። እና ይቅርታ ወንድማችን እያሱ እየሰማ ከሆነ ለሌላ ጊዜ ምንድን ነው ለመማር የሚመጣ ሰው አንዴ ቆይ እምቢ አለ እኮ እሱ ራሱ ጋዲ አዝነለት ነበር። አንተማ ይውረድ መጥቻለሁ። ዮባ ስታክ አድርጌ ነበር።